ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ እና ዳኒ መጥቶ ይሄንን ትርጉም እቀበለዋለሁ አዲስ መደበኛ ትርጉም ያለው ትርጉም ነው የአንደኛ ቆሮንቶስ ምዕራፍ 15 ቁጥር 26 27 28 ጀምሮ ያለው የሚለው አብራራልኝ። ያንተ እይታ እንዴት ነው ጆን? ያው አዲሱ መደበኛ ትርጉም ይሄ ማብራሪያው የመቀበል ግዴታ ስለሌለኛ ጋር ያው እንደምታውቀው ሁሉም ሰው በአንድነት ማብራሪያውን ይቀበለዋል ማለት አይደለም። እይታዎች ይቀመጣሉ። እነዛ እይታዎች በምን ሀሳብ ነው የሚታዩት የሚለውን ነገር ያያል ሰው። ግን አሁን በዚህ ባነበብከው ላይ አብ የበላይ ሲሆን ወልድ ደግሞ ያንሳል የሚል አይነት አመለካከት አለው ወይ የሚለው ነው የኔ ጥያቄ። ወልድ ከአብ ያንሳል፣ አብ ደግሞ ይበልጣል የሚል አይነት አመለካከት አለው ወይ ማብራሪያው ላይ? እሺ ጆኒ ለምሳሌ ላምብብልህ ምን እንደሚል ወልድ ራሱ ለእርሱ ይገዛል ይልና እዚህ ጋር ወልድ ለአብ የሚገዛው በአስተዳደር ረገድ ሲሆን አብ ሁሉን ነገር ካስገዛለ በኋላ እርሱ ደግሞ የአስተዳደሩ ራስ ለሆነው ለእግዚአብሔር አብ ሁሉን ነገር መልሶ ያስረክባ ይላል። በአስተዳደር ረገድ ነው የሚገዛው። የአስተዳደሩ ራስ አብ ነው። በአስተዳደር ደግሞ ረገድ ነው ወልድ። አስተዳደር ማለት ነው ያ አሁን ይሄኛውን እንትን ማብራሪያው ለእኔ አሁን ክሊር አይደለም። ማለት ወልድ ከአብ አንሶ በአስተዳደር ደረጃ አበልጦት ነው ወይስ ልክ ጳውሎስ ለምሳሌ የወልድ ራስ የክርስቶስ ራስ አብ ነው ይላል፣ የሚስት ራስም ደግሞ ወንድ ነው ይላል። ወንድ ሴት ከወንድ ታንሳለች ማለት እንዳልሆነና ወልድም በምን ነው የምትፈታው? ለምሳሌ አይደለ እንረዳለን አይደል? ምን ማለት ነው? ፍታልኝ። ለምሳሌ የወልድ ራስ አብ ነው ሲባል በአስተዳደር ረገድ ማለት ነው? ኖ አይደለም። ምክንያቱም እዚህ ጋር ቃሉ አስተዳደር የሚል ቃል ስላለ ነው ጆንዬ። አስተዳደር ብሎ ስፔሲፊክ ላይ ያስቀመጠው ነገር አለ በምን እንደሆነ። አብ ራስ የሆነው በአስተዳደር ነው ይላል። ቡና እየጠጣ ነው ምናልባት ያው እየተቀዳ ነው። ሶሪ ምን መሰለህ ያሬድ ማለት ለእንትኑ ይሄ አሁን ማብራሪያውን እኔ ክሊር ላደርገው ምናምን አይደለም የገባሁት። ግን ያው አደ ፕሮቴስታንት ወልድ ከአብ ያንሳል የሚል በስላሴ ዘንድ መበላለጥ አለ የሚል መረዳት በሁሉም ዘንድ የለም። ነገር ግን ለምሳሌ ክርስቶስ ራሱን ባዶ አድርጎ ነው አይደል ለአብ ታዛዥ ሆነው። ታዛዥ ሲሆን ልክ እንደ ባሪያ አሁን ምድራዊ እንዳለው ባሪያና አዛዥ አይነት ስፒሪት ነው አይደለም። እንደዛ እንረዳውም አይደል በፊልጵስዩስ ምዕራፍ 2 ላይ እንዳለው በዛ ሴንስ ሊሆን ይችላል። ግን እኔ አሁን ይህ ማብራሪያ የእውነት ስነግርህ የትኛውንም ማብራሪያ አየውና ዝም ብዬ አልፈዋለሁ። ምክንያቱም ዋና ነገር ስላይደለ እሱ ማለት ነው። ግን አንድ መረዳት አለ የታወቀ፣ አብ ከወልድ አይበልጥም፣ ወልድ ከአብ አያንስም። ወልድ ለአብ ሲገዛ እንኳን ለምሳሌ እሱ የባሪያን መልክ ያዘ፣ ለመስቀል ሞት ታዘዘ የሚለው ላይ ስታይ በትህትና ነው የሚለው አይደል? ቆጠረ ነው የሚለው አይደል? አብ ከኔ ይበልጣል ሲል በልጦት አይደለም፣ ውሸትም እየዋሻ አይደለም። ባልንጀራዬ ከኔ ይሻላል በሉ በሚለው ሴንስ እዛ ጋር ያስረዳናል። እና በዛ መንፈስ ነው እኔ የምረዳው፣ እኔ ብቻ ሳይሆን አብዛኞቻችንም የምንቀበለው ስላሴን ማለት ነው እንጂ አሁን እዚህ ያቄ መሰለህ። ቆይ ጆንዬ ይኸውልህ አሁን ስላሴ ላይ ቃላት ጥንቃቄ ካላደረግን፣ ስላሴ ላይ በጣም የቃላት ጥንቃቄ ይደረጋል ታውቃለህ። ምክንያቱም የቃላት ጥንቃቄ የምናደርገው ለምንድን ነው? በጣም ትምህርቱ ጥንቅቅ ያለ ነገር ይፈልጋል። ዮሐድሻ ካለን አግባሽ ፕሊስ። ምክንያቱም እዚህ ጋር አሁን ምን እንደሚል ሲጀመር ይሄ ክፍል ስለምንድን ነው የሚያወራው የሚለውንም እናያለን። ግን አሁን በራሱ ማነው ዶክተር ዳኒ መጥቶ እቀበለዋለሁ ይህን ፍቺ ስላለ ነው። ይህን ፍቺ ይቀበለዋለሁ፣ ትክክል ነው። በአስተዳደር ረገድ አብራርቶታል። በአስተዳደር ረገድ ሲያብራራው እንዲሁም ምን አደረገ? በአስተዳደር ረገድ ወልድ ለአብ ምንድን ነው አብ የበላይ ነው ብሎ ነው የፈታው ቃል በቃል እዚህ ላይ ያለው።
ምክንያቱም ይገዛል የሚለው በአስተዳደር ረገድ ነው ብሏል። በአስተዳደር ረገድ መሆኑን እቀበላለሁ ብሏል። አሁን የኔ ጥያቄ የነበረው እዚህ ጋር አስተዳደር የሚለው ምክንያቱም ከታች ቀጥሎ ምን ይላል መሰለ? የአስተዳደሩ ደግሞ ራስ ይለዋል፣ መንፈስ ቅዱስንም ጨምሮ ማለት ነው። ምክንያቱም በስላሴ አካል ዘንድ ነው የሚለው ታች ዝቅ ስትል ይኸውልህ፣ በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው ይላል። አየኸው? ስለ አካላትም አንስቶ መንፈስ ቅዱስንም ወልድንም የበላያቸው አስተዳዳሪያቸው አብ ነው እያለ ነው። ምክንያቱም አሁን አካል ካለ አብን ወልድን መንፈስ ቅዱስን ይዟል ማለት ነው። እኔ አሁን የምፈልገው አስተዳደር የሚለው ወርድ ራሱ በስላሴ ዘንድ አብ አስተዳዳራዊ ነው፣ ወልድ ተዳዳሪ ነው፣ መንፈስ ቅዱስ ከአብና ከወልድና ከመንፈስ ቅዱስ ከወልድና መንፈስ ቅዱስ ቤታቸው ነው፣ አብ የበላያቸው አስተዳዳሪ ነው። እዚሁ እኮ መልሶ ደሞ ይላል መሰለያው በስላሴ አካላት መካከል ይልና እንዲሁም ሲባል ግን ወልድ በማንኛውም ረገድ ከአብ ያንሳ ማለት አይደለም ይልና ሶስቱም የስላሴ አካላት በመለኮትና በክብር እኩል ናቸው። እዚህ ላይ የተጠቀሰው መገዛት የሚለውን እያብራራ ነው። ተግባርን ወይም የስራን ድርሻን የሚያመለክት ነው ይላል። አሁን አስተውል። ከዛ ምን አለ? በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው፣ ወልድ የአብን ፍቃድ የሚፈጽም ነው። ለምሳሌ አለና አሁንም ሌላውን ደግሞ ፓርቲው ኮንፊውዝ የሚያደርገው በፍጥረትና በደነግ ጊዜ ይላል። አሁን ይሄን በፍጥረትና በደነግ ጊዜ አብ የወልድን ፍቃድ የሚፈጽም ነው ማለት ነው። አብ የወልድን ፍቃድ በፍጥረትና በደነት ጊዜ ወልድ የአብን ፍቃድ የሚፈጽም ነው ማለት ነው። በፍጥረትና በደነት ጊዜ ያ ፍቃድ የራሱ የወልድ ፍቃድ ስለሆነ አሁን በተለየ አካሉ ምንድን ነው የሚያደርገው? ወልድ እሱ በስጋ መገለጥ ነው አይደለ? በስጋና በደም መካፈል፣ ከዛ ለሰው ልጆች መስቀል ላይ መሞት ነው። እሱን አስበው ከሆነ ያስቀመጡት። ባይዘዌ ያሬድዬ ተረዳኝ አንድ ነገር አብራዳኒ እንዳወራ አላውቅም። ምንድነው እኔም አሁን እዚህ ጋር ያለው መረዳት መበላለጥና መተናነስ አይነት ፍቃድ ልዩነት ከሆነ የሚያብራራውና እንደዛ የሚያስብ ከሆነ ትክክል አይመጣም። ግን ሊያብራሩት ይገባል ብዬ አስባለሁ። እዚህ ይህንኑ ማብራሪያ ሊያብራራው ይገባል የገባው ሰው። ለእኔ ግን ስትነግረኝ አሁን እዛ ጋር ምንድን ያለው መበላለጥ የለም ካለ ኦኬ እያሉ ያሉት ነገር ልክ በአካል ልዩነት የክርስቶስን ስራ ለመግለጥ ነው እንጂ አይበላለጡም ለማለት አስቦ ከሆነ አይዶን ነው። ግን ምን ታስባለህ ላልከኝ ለእኔ በመጀመሪያ ቅድም እንዳልኩ ማለት ነው ምን ታስባለህ አንተ እንዴት ነው የምታስበው ካልከኝ ፈጽሞ በአብ በወልድና በመንፈስ ቅዱስ መካከል መበላለጥ የሚባል የለም፣ የፍቃድ ልዩነት የሚባል የለም። ኦኬ። ስለዚህ ኢየሱስ ፍቃድን ላደርግ አይደለም ጆኒ ይቅርታና መፍጠር አሁን መፍጠር ለሶስትነት የሚሰጥ ነው ለአንድነት የሚሰጥ ነው? መፍጠር ፈቃድ እውቀት ለአንድ የሚሰጥ ነው አይደለም? ሶስት ፈጣሪ ማለት ነው ለአንድነት። ኦኬ እዚህ ጋር ስለ አካል ነው የሚያወራው፣ ስለ ሶስትነት ነው የሚያወራው። አየው ስለ ሶስትነት በስላሴ አካላት መካከል ነው ያለው። ስለዚህ ስለ አካል ሶስትነት ነው እያወራ ያለው። ስለ አካል ሶስትነት ካወራ መፍጠርና ፈቃድ ለአካል የሚሰጥ አይደለም አይደል? አይደለም። ይሄማ ለመለኮት ነው የሚሰጠው፣ ለአንድነት የሚሰጥ ለመለኮታዊ ባህሪ ነው የሚሰጠው፣ ለአንድ ባህሪ ማለት ነው። ያው እዚህ ጋር ግን እየሰጠ ያለው መፍጠርንና ፈቃድን በሶስት አካላት ነው እየሰጠ ያለው። ከዛ ምን አደረገው? አብን የበላይ ያደረገው ማለት ነው። ማብራሪያውን አለመቀበል ትችላለህ። ለያይቶ ነው የሚያስቀምጠው። ይኸውልህ በስላሴ አካላት መካከል ይላል። አየው ስለ አካል ነው እያወራ ያለው። ኦኬ በስላሴ አካላት መካከል ነው የሚለው። ስለዚህ በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው ይላል። አሁን ፍጥረትን መግዛት፣ ማስተዳደር፣ ስልጣን የምንለው ለአካል ወይስ ለመለኮት የሚሰጥ? ለመለኮት ነው የሚሰጠው። አንድ ስልጣን፣ አንድ አገዛዝ፣ አንድ ፍቃድ ነው ያለው። አንድ እውቀት፣ ይሄ አንድ እውቀት ነው ያለው። እንነጣጠል አይደለም። ስለዚህ እዚህ ጋር በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው የሚለውን ትቀበለዋለህ?
ኖ አሁን አንተ በምትለው ሴንስ ከሆነ አልቀበለውም ፈጽሞ። በዚህ ጽሁፍ መሰረት እኔ በምለውም ሳይሆን አንተ አንብበውና እኮ እሱ ጋር በተቀመጠው አሁን ሄዶ ምኑ ጋር መሰለ የሚቸግረው ለማለት የፈለጉትን አሁን ቢያብራሩት ይሄንን ነገር ለሌ የፈለግኩት ምንድነው አይበላለጡም የሚል ደግሞ አምጥቶ ማሰሪያ ዘጋ ሲያስቀምጥ ምን ማለት ፈልገው ነው የሚል ጥያቄ ውስጥ ትገባለህ። በእርግጥ ይሄ ማብራሪያ ነው እንደምታውቀው ማብራሪያን ሁሉም ሰው የመቀበልም ግዴታ የለበትም መቀበልም አለበት ብዬ አላምንም። ምክንያቱም ማብራሪያ ወይ ልትረዳው ይገባል፣ ካልተረዳው ትተዋለህ። ግን ሊታወቅ የሚገባው በስላሴያን አማኞች ዘንድ አሁንም ጥንቃቄ የሚሻው ነገር እግዚአብሔር በመለኮት አይከፋፈልም። የአካል ልዩነት እንጂ የፍቃድ ልዩነት የለም። የአገዛዝ ልዩነት የለም። ይቅርታ ጆንዬ፣ እንደዛ ከሆነ ይንፍታልኝ። ያንተን አፈታት ልስማ። የዳኒ የተፈታውን ይቀበላል። ዳኒ የራሱ አመለካከት ነው። በቃ ኦኬ፣ ይሄን ልውሰድ። እዚህ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 26 ጀምሮ የኋለኛው ጠላት የሚሻረው ሞት ነው ይልና ሁሉ ከእግሩ በታች አስገዝቷልና፣ ነገር ግን ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጥ ነው ይላል። ሁሉ ከተገዛለት በኋላ ግን እግዚአብሔር በሁሉ ይሆን ዘንድ በዚያ ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል ይላል። እዚህ ክፍል ላይ ከእግሩ በታች ሁሉ ተገዝቶለታል የተባለው ሁሉ ላስገዛለት የተገዛለት የተባለው ማን ነው? ኦኬ ቆይ እስኪ አንዴ ላንብበው። ቁጥር ስንት ላይ ነው? አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 26 ጀምሮ ነው የማነባው ያለሁት። ከዛ ከዮሐዴ ጋር ትቀጥላላችሁ ነው። እሺ ዳኒ ምንድን ነው ያለው መሰለ? ዶክተር ዳኒ ትችላለህ፣ አነብልሃለሁ። ዶክተር ዳኒ ያለው ምንድን ነው? ይሄ ለክርስቶስ የተነገረ ነው ባይ ነው ዶክተር ዳኒ። እዚህ ጋር ከእግሩ በታች አስገዝቷልና የተባለው ወልድ ነው ኢየሱስ ክርስቶስ ነው ብሏል። ኦኬ ላንብብል፣ ያንተን እይታ ፈልጌ ነው። በኋላም መንግስቱ ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትም ሁሉ ስልጣንም ሁሉ ኃይልን በሻረ ጊዜ ፍጻሜ ይሆናል። ጠላቶቹ ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋልና የኋለኛው ጠላት የሚሻረው ሞት ነው። ሁሉ ከእግሩ በታች አስገዝቷልና፣ ነገር ግን ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጥ ነው። ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያ ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል ይላል። የኔ ጥያቄ ሁሉ የተገዛለት ማን ነው? እዚህ ጋር ኋላ ደግሞ ማን ነው? ኦኬ ማን ነው ሁሉ የተገዛለት የሚል ነው። ይህን ክፍል ከዮሐድዬ ጋር ዲስከስ አድርጉ። ዮሐድሻ ቀጥሉ። እንኳን በሰላም መጣ። እንኳን ደህና ቆያችሁ። እንዴት አመሻችሁ? ሰላም እግዚአብሔር ከእኔም ከእናንተ ጋርም ይሁን። እንዴት ናችሁ? ዲያቆን ተሜ፣ ጆ፣ ተጊ እናታችሁም ያላችሁ እንዴት ዋላችሁ? እንዴት አመሻችሁ? እግዚአብሔር ይመስገን። ዮሐድዬ እንኳን በሰላም መጣ። ቀጥሉ። በቃ ይሄ ነበረ ርዕሳችን። ከዶክተር ዳኒ ጋር ስንወያይ ሜይ ቢ ከተከታተለ ከሆነ አላውቅም፣ ግን ይሄ ነበረ። በቃ ቀጥሉ። ሰላም ነው። እንዴት ነህ? ሰላም ነህ? እንዴት ነህ ጆ? አለው እግዚአብሔር ይመስገን። በቀደም እያየው ነበረ ኮሌጅ ስስካ እያወራ በጣም ደስ እያለ ነበረ። ከረጅም ጊዜ በኋላ አገኘው። ተባረክ። አሜን አሜን። እሺ ጆዬ፣ ኦኬ እዚህ ክፍል ላይ ሁሉን ከእግሩ በታች አስገዝቷል እና የተባለው ማን ነው ጆዬ? ያ እሺ ቆይ አንዴ ላንብበውና ከዛ እናየዋለን። ክፍሉን እንትን ካላልከው ቁጥር 24 ላንብበው። ላውጣና እያወጣው ነው። ስልኬ እምቢ ብሎኝ ነው። ያው እዚህ እኮ አለ። አይታይም? ዲያቆን ጆኒ አይታይም ወይስ አዲስ ምን ያትርጉ ላጣውልህ? ችግር የለም እጅ ላይ አለ። እንትን ራቅ ስለረክ እሺ። ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ በኩራት ነው። ችግር የለም ያሬድ፣ ይኸው አነበዋለሁ። በኋላም በመምጣቱ ለክርስቶስ የሆኑት ናቸው። በኋላም መንግስቱ ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትንም ሁሉና ስልጣንን ሁሉ ኃይልን በሻረ ጊዜ ፍጻሜ ይሆናል። ጠላቶቹን ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋልና።
እሺ ምናልባት እዛው ከላይ ቼክ እንትን እያልነው እንድንሄድ በኋላ መንግስቱን ለእግዚአብሔርና ለአባቱ አሳልፎ በሰጠ ጊዜ ይላል። ኦኬ መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትንም ሁሉና ስልጣንን ሁሉ ኃይልንም በሻረ ጊዜ ፍጻሜ ይሆናል ይላል። እዚህ ጋር አለቅነት፣ ስልጣን፣ ኃይልም ይሽራል ተባለ አይደለ? ማን ነው ይሽራል እየተባለ ያለው? ክርስቶስ። ኦኬ የማን አለቅነት የማን ስልጣንና የማን ኃይል ነው የሚሽረው? እንግዲህ ያው የጠላቶች ነዋ የመናፍስቱን ዓለም አሁን አለቆች ስልጣናት የተባሉ ብዙ አሉ አይደል? በአየር ላይ ያሉ የሚላቸው ለአለቆች ለስልጣናት ተሞልታቸዋል የሚላቸው እነዚህ ሁሉ አሉ። እነዚህ ሁሉ ናቸው የሚሻሩት። የተፈጥሮ ያንን ሽሮ ለአባቱ ይሰጣል ማለት ነው። የእነዚህን አለቅነት፣ ኃይል፣ ስልጣን ሽሮ ለአባቱ ይሰጣል ማለት ነው አይደል? ኦኬ እሺ ቀጥል። 25 ፍጻሜ መሆኑን ያሳያል ማለት ነው። የዛኛው ፍጻሜ ይሆናል ይላል። የድነት ስራ የፍጥረታዊ ዓለም መፈጸሙን ማለቁን የሚያሳይ ነው። እሺ ከዛ ራሱን ይፈተዋል። ቁጥር 25 ላይ ጠላቶቹ ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋልና። ይህ ማለት ጠላቶቹ የእግር መረገጫ እስኪያደርግልህ ድረስ በቀኝ ተቀመጥ የተባለለት ማለት ነው። ሊነግስ ይገባዋልና ተብሎ አሁን የእርሱ እንግዲህ ሁሉ በእርሱ በኩል እንዲድኑና በእርሱ ስም ስልጣን አጋንንቶች የሚወጡበት ሰዎች ከኃጢአት የሚድኑበት ሁሉን ከእግሩ በታች ያስገዛበት ታይም ነው አይደል? አሁን ይሄ ከዛ በኋላ እንግዲህ መጨረሻ ፍጻሜ ሲሆን ያለውን ሲነግረን ይገባልና ይልና የኋለኛው ጠላት የሚሻረው ሞት ነው ይላል። የኋለኛው ጠላት ማለት እንግዲህ ከዛ በኋላ ህይወት ምንድነው? መሞት የሚባል የሌለበት ኃጢአተኞችም ከሞት ተነስተው ወደ ዘላለም ጥፋት የሚጣሉበት፣ ጻድቃንም ከእርሱ ጋር ወደ ክብር የሚገቡበት፣ ከዛ ሞት የሚባልና ሲኦል ወደ እሳት ባህር የሚጣሉበት ያ ማለቁን ማጠናቀቁን የሚያሳይ ነው። ሚሽኑ ማለቁን። የኋለኛው ጠላት የተባለው ደግሞ ሞት ነው። እስካሁን ድረስ አሁን ጻድቃንም ይሞታሉ አይደል? በስጋ ያው በአጸደ ነፍስ ባይሞቱም በስጋ ይሞታሉ። ኃጢአተኞችም ይሞታሉ። በኋላ ደግሞ ለሁለቱም ትንሣኤ ይሆናል። ስለዚህ ያኔ ይሻራል ሞት የሚባለው። እነዛም ወደ ዘላለም ጥፋት፣ እነዚህም ወደ ዘላለም መንግስት ይገባሉ። እሱን የመጨረሻው ጠላት ሞት ነው የሚሻረው ይላል። ከዛ ሁሉም ከእግሩ በታች አስገዝቷልና፣ ነገር ግን ሁሉ ተገዝቷል። ሁሉ ከእግሩ በታች አስገዝቷልና ሲል አስገዝቷልና የተባለው ማን ነው? እግዚአብሔር አብ አይደለ? ለክርስቶስ ሁሉ የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ ያለው። የኋለኛው ጠላት የሚሻረው ሞት ነው፣ ሁሉን ከእግሩ በታች አስገዝቷልና ነው የሚለው አይደል? ቆይ ልጨርሰው እስኪ። ነገር ግን ይሄ እኮ እንትኑ ጆይ አረፍተ ነገሩን በደንብ ይኸውና 4 ነጥብ የሚዘጋው ከ26 እስከ 27 ያለውን በደንብ ይኸው በድርብ ሰረዝ ነው። እና ምንድን ነው የሚለው? የኋለኛው ጠላት የሚሻረው ምንድን ነው አለ? ሞት ነው። ለምንድን ነው ሞት መሻር ያለበት ሲል ሁሉን ከእግሩ በታች ምን ብሏልና ነው? አስገዝቷልና። ይሄ እቺ ና የምትለዋ መጨረሻ ያለችው ቃል አይታት ከሆነ ከኋላ ላለው ሀሳብ ሰፖርቲቭ እንደሆነ ነው የሆነች ፊደል ነች። ኦኬ አስገዝቷልና ስትል ማን ያስገዛው? የሚሻረው። ምክንያቱ ሁሉንም እየገዛ ነበረ። የሚገዛው እሱ ራሱ ምን ሊደረግ ይገባል? ሊሻር። ምክንያቱ ክርስቶስ አለቅነትን፣ ኃይልን፣ ስልጣንን ሁሉ ይሽራል። የዛኔ ነው ፍጻሜ የሚሆነው ብሎ ነው ከላይ አይደለ 24 ላይ የተናገረው። 24 ላይ ፍጻሜ የሚሆነው አለቅነት፣ ኃይል፣ ስልጣን ሁሉ በሻረ ጊዜ ፍጻሜ ይሆናል አይደለም የሚለው። ልክ ነህ። ግን ዮሐዴ ምንድን ነው መሰለህ ተያይዞ ሲመጣ ስታነበው መጨረሻ ላይ ከዛው ጋር የተያዘ አያልቅም። የኋለኛው ጠላት የሚሻረው ሞት ነው ካለባለ ሁሉን ከእግሩ በታች አስገዝቷልና እያለ እያወራ ይመጣል። እንግዲህ ስለ ክርስቶስ አይደለ አስገዝቷል ስልጣኑን በሻረ ጊዜ እያለ ከዛ ምንድን ነው የሚለው 4 ነጥብ እዚህ ከዘጋ በኋላ ነገር ግን ይላል ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጥ ነው። ሁሉ ከተገዛለት በኋላ ግን
እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉ ላስገዛለት ይገዛል ይላል። እዚህ ጋር ነው የሚያልቀው። ገባ? ሁሉ ከተገዛለት መጀመሪያ የኋለኛው ጠላት የሚሻረው ሞት ነው ይላል አይደለ? እውነት ነው። የሚሻረው ጠላት የመጨረሻው ጠላት የሚሻረው ሞት ነው። ለምንድን ነው ጠላት የተባለው ሞት? ለምንድን ነው ጠላት የተባለው? ያው እንግዲህ ክርስቶስ ኢየሱስን በስጋና በደም የተካፈለው የሰው ልጆች ሁሉ በሞት ፍርሃት ውስጥ ታስረው የነበሩትን ነፃ ሊያወጣ ስለሆነ አሁንም ድረስ ሰዎች በስጋ እየሞቱ ነው ያሉት። ጻድቃንም እኮ ሁሉንም ስለገዛቸው አይደለ? ሞት ሁሉንም ገዝቷቸዋል አይደል? ሞት ሁሉን ገዝቷል። በቃ ለዛ ነው ሁሉን ከእግሩ በታች አስገዝቷልና ሲባል ያ ሞት ሁሉንም ገዝቷቸዋልና። ስለዚህ ያ ጠላት ያ ሞት ሁሉንም የገዛው ሞት ምን ማለት አለበት? መሻር አለበት። ምክንያቱም ሁሉንም እየገዛ ያለው መጨረሻ ላይ ሁሉንም የገዛው ሞት እሱ ራሱ ሊሻር ይገባዋል ነው። ምክንያቱም ክርስቶስ ጠላቶች ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋልና ተብሏል። ስለዚህ ክርስቶስ ራሱ የሁሉም ጠላት የነበረው የሁሉም ገዢ የነበረውን ሞት በመጨረሻ ምን ይለዋል ነው? ይሽረዋል አይደል? ምክንያቱ ያ ሞት ራሱ ሁሉንም ከእግሩ በታች አስገዝቷል። ሁሉም ከእግሩ በታች አስገዝቷል ሲባል ግን ይሄ ሞት ራሱ ማለት ነው ሁሉን ካስገዛለት በቀር ግን መሆኑ ግልጽ ነው ይላል። ሞት ራሱ በራሱ ኦቶሪቲ ኖሮት ሁሉንም የገዛ አይደለም ማለት የሆነ ከእግዚአብሔር እኩል ኦቶሪቲ ኖሮት በራሱ የሚገዛ ሆኖ አይደለም፣ ግን ያስገዛለት ለሞት ሁሉ እንዲገዙ አሳልፎ የሰጠው ማን አለ? እግዚአብሔር። ምክንያቱም አዳም ዕፀ በለስን ሲበላ እችን እንዳትበላ በበላህ ጊዜ ግን ሞትን ትሞታለህ ብሎት ነበር። በላ፣ ሞት ፈረደበት ማለት ነው። የሞት ፍርድ ተፈረደበት። የሞት ፍርድ ሞት በሰው ልጆች ላይ እንዲሰለጥን ስልጣን የሰጠው ማን ነው? ወልድ እግዚአብሔር፣ ወይም ደግሞ ልጅ ራሱ ወልድ ማለት ነው። ወልድ ነው ስልጣን የሰጠው ለሞት ማለት ነው። ሁሉም ገዝቷል ሲባል ካስገዛውለት ከወልድ በቀር መሆኑ ግልጽ ነው ይልና ሁሉ ከተገዛለት በኋላ ግን ማለት የሰው ልጆችን ሁሉ ከገዛ በኋላ ግን ይሄ ሞት ማለት ነው ሁሉ በሁሉ ይሆን ዘንድ ልጁ ራሱ ደግሞ ሁሉን ላስገዛለት ለዛ ለሞት ራሱ ተገዛ ይላል። ኦኬ፣ ተገዛለት ነው። ክርስቶስ አልሞተም? ሞቷል አይደለም? በዘመኑ ፍጻሜ የሰው ልጆች ሁሉ የገዛውን የሰው ልጆች የገዛውን ሞት ሁሉ ልጁ ራሱ በዘመኑ ፍጻሜ ሞቷል። ግን ለምንድን ነው የሞተው የሚለው ቁጥር 29 ራሱ ይመልሳል። ሞትን ለመሻር ማለት ነው። ሞትን ድል ለመንሳት ያስገዛለት ልጁ ራሱ ሞትን በሞትን ለመሻር ሞቷል ይልና እንዲያማ ካልሆነ ይላል። ከዛ አሁን ልጁ ሞቶ ወይም ደግሞ ሁሉን ያስገዛው ወልድ ሞቶ ሞትን ድል ያላደረገው ካልሆነ ይላል። እንዲያማ ካልሆነ ስለ ሞቱ ሰዎች የሚጠመቁ ምን ያደርጋሉ? ሙታንስ ከቶ የማይነሱ ከሆነ ስለ እነርሱ የሚጠመቁ ስለምንድን ነው ይላል። ስለዚህ ክርስቶስም ሞቶ ድል አድርጎ የሙታን በኩር ሆኖ ካልተነሳ ስለዚህ ስለ ሞቱ ሰዎች የሚጠመቁ አካላት ራሱ ምንም አያደርግላቸውም ማለት ሞት የማይሻር ከሆነ ክርስቶስ ሞቶ ድል አድርጎ ያልተነሳ ከሆነ ስለ ሞቱ ሰዎች መጠመቅ ራሱ ምንም ዋጋ የለውም ብለው ሐዋርያው ቅዱስ ጳውሎስ ይናገራል። ከዚህ አንጻር የሚፈታ ነው አንዱ ማለት ነው። እሺ ዮሐዲ፣ እስኪ ምናልባት አሁን አንተ ያልከው ለሞት መገዛት የሚለው እሱ እንትን የሚል ከሆነ ችግር የለም። ግን እኔ አሁን ሳየው የምረዳው ለክርስቶስ ይመስለኛል። እንደገና እያነበብኩት እንየው አይደል? ሀሳቤን ላስቀምጥ ይቻላል። አስቀምጥና አሁን አክቹዋሊ የኛ አንድምታም በሁለቱም ስለሚፈታ አሁን አንድም ተብሎ ክርስቶስ ራሱ ሳይሆን የክርስቶስ አካል አለ አይደለ? ቤተክርስቲያንን በዘመኑ ፍጻሜ ደግሞ ሁሉም ተጠቅልሎ ለእግዚአብሔር ብቻ የሚገዛበት ያው እንደ
ራስ የቤተ ክርስቲያን ራስ እንደመሆኑ ቤተ ክርስቲያኑ ወክሎ ክርስቶስ ተጠራ። ይሄ ቤተ ክርስቲያንን ኢንዲኬት ለማድረግ ክርስቶስ ተብሎ ተጠራ። ልክ ጎርጎርዮስ ሲጠቅስ ልክ ለምን ታሳድደኛለህ ብሎ ጳውሎስን ተናግሮት አልነበረ? ክርስቶስ ለምን ታሳድደኛለህ ሲል ክርስቶስን እያሳደደው አለ። ያ ቤተ ክርስቲያን ራሱ ትገዛለች። ያው ልጅ የተባለው ቤተ ክርስቲያን ትሆንና ቤተ ክርስቲያን በመጨረሻ ሞት ሳይገዛት ለዘለዓለሙ ለእግዚአብሔር እየተገዛች ትኖራለች የሚለውም ይፈታል። እሺ ምናልባት ሀሳብ እንስማውና እሺ ወዲ እሺ፣ ያው በአንድምታው በሁለቱም ይፈታል ነው ያልከኝ። እንግዲህ እኔ ደግሞ ወይ አንዱን ይዛለሁ ወይ ሁለቱንም ይዛለሁ። አሁን ስታነበው እዚህ ጋር ጠላቶች ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋል የተባለው ክርስቶስ ነው አይደል? ቅድም የተስማማንበት ቁጥር 25 ላይ ምክንያቱም እግዚአብሔር ምን ብሎታል? ጠላቶችህን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ ብሎታልና። ከዛ የኋለኛው ጠላት የሚሻረው ሞት ነው ይላል። እንግዲህ ጠላቶች ከተባሉት ውስጥ አንዱ ሞትም ነው። ይሄ እስኪገዛ ሁሉም እስኪገዛ ሊነግስ ይገባዋል የተባለው ለክርስቶስ ነው። ከዛ ሁሉን ከእግሩ በታች አስገዝቷልና፣ ኦኬ ሁሉን እስካስገዛል ድረስ በእግር መረገጫ እስካደርግልህ ድረስ ስላለው ለክርስቶስ እንደሆነ ነው እኔ አሁን እንትን እያየሁት ያለሁት። እና ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጽ ነው። ማለት ወልድ አብን ይገዛል ማለት ሳይሆን ሁሉ ተገዝቷል የሚለው በቃ ጠላቶች የተባሉትን ሁሉ አሁን ያወራናቸውን ቅድም የተናገርናቸው ማለት ነው። ከዛ ምን ይላል መሰለ ቁጥር 28 ሁሉ ከተገዛለት በኋላ ግን ይላል እግዚአብሔር ሁሉ በሁሉ ይሆን ዘንድ በዛን ጊዜ ልጁ ራሱ ደግሞ ሁሉ ላስገዛለት ይገዛል። አሁን ከተገዛለት በኋላ ሁሉ ከተገዛለት በኋላ ፍጻሜ ሲሆን ከዛ ልጁ ራሱ ሁሉን ላስገዛለት ለእግዚአብሔር ይገዛል ይላል። ይሄ ያው ቅድም እንዳልኩ አካሉ ስለሆነች ቤተክርስቲያንን ለማጠየቅ ነው ያስኬዳል። ግን ለክርስቶስም ቢሆን ክርስቶስ አንሶ ይገዛል የሚል የገዥና ተገዢ ሳይሆን ስራውን ማጠናቀቁ ማስረከቡን የልዑል እንትን አለ አይደለ? ልዑል በጦርነት ጊዜ ሄዶ አሸንፎ ሁሉ አድርጎ ሲመጣ በዛ መንግስት ላይ ለአባቱ ያንን ድል የሚያስረክብበት ምናምን ያንን ጊዜ እንግዲህ ፍጹም ባያደርገውም አለ ነው ምሳሌው። ከዛ ሁሉን ካስገዝ ይቅርታ ሶሪ እንትን አለብኝ። እሺ ኦኬ ቁጥር 24 ላይ ነበርኩ 25 ላይ ነበርኩኝ እንትን ወጥቶብኝ ነው። ጠላቶች ሁሉ ከእግሩ በታች ላይ እስኪያደርግ ድረስ ሊነግስ ይገባዋል። የኋለኛው ጠላት የሚሻረው ሞት ነው። ሁሉን ከእግሩ በታች አስገዝቷልና፣ ነገር ግን ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጥ ነው። ኦኬ ከዛስ በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል። ሁሉን ያስገዛለት ማን ነው? አብ ነው አይደል? አየው፣ ሁሉን ላስገዛለት ሁሉን አስገዡ ለሞት ሳይሆን ለልጁ እንዳስገዛለት ሁሉን ይነግረና በሻረ ጊዜ ግን ሁሉን ላስገዛለት ይገዛል ይለናል። ከዛ እንዲማ ካልሆነ እያለ ይቀጥላል ማለት ነው። ስለዚህ እዚህ ጋር ምንድን ነው የሚለው? ሁሉን ላስገዛለት ይገዛል። አሁን ለሞት ከሆነ ሞት ነው ሁሉን ላስገዛለት የሚገዛው ብለን ነው ሊደመድም የሚገባው ብዬ አስባለሁ። እዚህ ጋር እንደማየው እንዳልከው ግን አንድምታው በሁለት በኩል ያስኬዳል። በሁለት በኩል ነው የምናየው ያልከው እይታም አለ። እኔ ግን እንደዚህ ነው ማየው፣ ለክርስቶስ ነው ብዬ ነው ማምነው። አሁን ይህን የዋድሻ እንትን ጥያቄ ልጠይቀውና አንዴ ትጠይቀዋለህ። አንዴ አሁን ክርስቶስ ስትል ወልድ ራሱ መጨረሻ ላይ ይገዛል ነው ለአብ ይሄ ይገዛል የሚለው ቅድም ነግሬያለሁ። ይገዛል የሚለው ያው ስራውን ማጠናቀቁ ማለቁን የሚያሳይ ነው። ገባ? ከዛ ሁሉ ከእግሩ በታች አስገዝቷልና የተባለው ወልድ ነው። ማን ነው ሁሉ ከእግሩ በታች አስገዝቷልና ሲል ማን ነው ሁሉ ከእግሩ በታች ያስገዛው? በአንተ አፈታት ሁሉን ከእግሩ በታች ያስገዛለት አብ ነው። ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ ያለው ማለት ነው። ማን ያስገዛለት ሳይሆን ሁሉ ከእግሩ በታች አስገዝቷልና
የገዛው ማን ነው? ሁሉ ከእግር በታች የገዛው ማን ነው? ቁጥር ስንት ላይ ያለው ነው ዮዲ? 27 ላይ 27 ላይ ኦኬ 27 ላይ ሁሉን ከእግሩ በታች አስገዝቷልና። እሺ ገባ? አዎ ማን ነው? ሁሉን ከማን እግር በታች ነው ሁሉ አስገዝቷልና። የተገዛ? ከማን እግር በታች ነው የተገዛው? ሁሉ ከክርስቶስ ኦኬ። እግር በታች። ስለዚህ ከክርስቶስ መገዛቱ እግር በታች መገዛታቸው ምን አይነት መገዛት ነው? ሁሉም ከእግሩ በታች ሲገዙ ምን አይነት መገዛት ነው? ሁሉ ለክርስቶስ ይገዛል። አሁን ቅድም እንደተናገር ነው ለምሳሌ ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ ብሎታልና ሊነግስ ይገባዋል አይደለ ያልነው እኮ። ምን አይነት መገዛት ነው የሚገዙት? ሁሉም ከእግሩ በታች ሲገዙ ምን አይነት መገዛት ነው የሚገዙት? ለክርስቶስ የሚገዙት ኦልሬዲ እንግዲህ ለክርስቶስ መገዛት ማለት ሞትን ጠላቶቹን ስታይ ሁሉም ይታዘዘዋል ማለት ነው። ምንም የሚሳነው ነገር የሌለ ሁሉ ከሱ በታች እንደሆነ የሚያሳይ ነው። ስለዚህ ልክ እሱ ሌሎቹን ከእግሩ በታች እንዳስገዛ እንደዚያው ነው ለአብ እሱም የሚገዛው። ከዛ በኋላ እሱ ደግሞ ራሱ ለአብ ይገዛል ነው? ኖ አይደለም። ያው እሱ ጋር ሁሉ አሁን ተገዝቷል ሲል ሁሉ ካስገዛለት በቀር መሆኑ ግልጽ ነው ካለ በኋላ ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ ልጁ ራሱ ላስገዛለት ይገዛል ነው የሚለው አይደል? ያ ዮሐዲ አሁን ጌታ ጋር ስንመጣ ለምሳሌ ቃላቶቹን ቋንቋ አንድ አይነት ስለሆነ ጌታ ጋር ስንመጣ በዛ መንገድ አንፈታውም ወይም አናስበው። ለማሰብም እና እንዴት ነው የምትፈታው? አያስኬድም። ልጁ በጣም ይገዛል ጥሩ፣ ሲል እንዴት ነው የምትፈታው? በጣም ጥሩ። አሁን ቅድም አንተ ያልከው ቤተክርስቲያን አካሉ ስለሆነች የእሷን መገዛት የሚያሳይ ነው የሚለውን አሁን ሰፋ አድርጌ ሊየው ስለማየው እንዴት እንደሆነ ታውቃለህ? ሁሉ ለራሱ ሊያስገዛ በሚችልበት አሰራሩ የተዋረደው ስጋችንን ሁሉ ይለውጠዋል ስለሚል ገባ? ሁሉ ነገር ለመለኮት ይገዛል። ያ የክርስቶስ አካል የሆነችው ወይም ቤተክርስቲያን ማለት ነው። ገባ? ስለዚህ በቤተ ክርስቲያን ነው ያንን የምትረዳው ትወስደዋለህ እኮ። በቤተ ክርስቲያን ክርስቶስ ጋር ከሆነ ስትመጣ አካሉን እኮ የቤተ ክርስቲያን አካል እንደመሆኑ የቤተ ክርስቲያን አካል የሆነችው ፍጹም መገዛትን የመጨረሻው ዘመን በዚህ ዓለም ብዙ መገዛቶች አሉ። እንዳልኩ ጎርጎሪዮስ ኦሬሽን ሰርቲ ላይ ያብራራዋል። ማለት በዚህ ምድር ላይ ሌሎች ገዢዎችም ጭምር አሉ አይደለ? በቤተ ክርስቲያን ጳጳሳት አሉ፣ ነገስታት አሉ፣ ምናምን አሉ። የዛኔ ግን ሁሉ በሁሉ ሆኖ የሚገዛው ጳጳስ የለም፣ መንግስት የለም፣ ኦኬ፣ የእርከን ደረጃ የለም። ሁሉም በሁሉ የሚሆን ዘንድ ቤተ ክርስቲያን የምትገዛው ፉሊ ለእግዚአብሔር ነው፣ ሰሚት የምታደርገው ለእግዚአብሔር ነው የሚለው ኢንዲኬት የሚያደርግ ነው ብለው ይገልጸዋል ጎርጎሪስ። ኦኬ ሶ ከዛ አንጻር ከሆነ የምትረዳው ኦፍኮርስ ያስኬዳል። አሁን አንተ ግን ወልድ ወይም ደግሞ ኢየሱስ ክርስቶስ ራሱ ነው ሰሚት የሚያደርገው ሁሉ ስልጣኑ ሰጥቶ አይ ሰሚት የሚያደርገው ራሱ ወልድ ራሱ ለአብ ነው የሚል ከሆነ ግን ምን አይነት መገዛት ነው የሚገዛው? ራሱ ወልድ ለአብ ራሱ የሚገዛው መገዛት ምን አይነት መገዛት ነው? ግልጽ ነው ጆ ትርጉሙን አሁን ግልጽ ነው። አሁን ትርጉሙን እንደዛም ልንወስደው እንችላለን። አሁን በአብራራው መንገድ እንደተናገርከው ማለት ነው። ግን እዚህ ጋር ቃሉ የሚለው ሞት ነው እንዳትል ልጁ ነው የሚለው። ሞት ደግሞ ልጁ ብለን አንጠራው ማለት ለምሳሌ እዚያን ጊዜ ልጁ ራሱ በሞት ላስረዳ። እሺ አንዴ ትልቁ ላይ አድርገኝ ያሬዲዮ፣ ከዛ ትቀጥላለህ። ከይቅርታ ሞት የሚለው ልጅ የሚለው ሞት ብለን እንተረጉመዋለን እኮ አይደለም ያልኩ። በደንብ አስተውለ ሰማይ እንዴት እንደሆነ ልጅ የተባለው ሞት ሳይሆን በደንብ ስማይ የኋላ ጠላት የሚሻረው ሞት ነው ይላል። መጨረሻ ላይ የሚሻረው ጠላት ማን ነው ነው የሚለው ሞት። ምክንያቱም ለምንድን ነው መሻር ያለበት ይሄ ሞት? ኦኬ ሁሉ በሁሉ መሆን አለበት አይደለ? ስልጣን ሁሉ ገዢ በትንሣኤ ጊዜ ገዢ የሚሆነው እግዚአብሔር ብቻ ነው። ስለዚህ የኋለኛው ጠላት ሁሉንም የገዛው ሞት መሻር አለበት። መጨረሻ ላይ የሚሻረው ጠላት ሞት ነው። ሁሉን ከእግሩ በታች ምን ብሏልና አስገዝቷል። ይሄ ሞት ያልገዛው የለም። የሚገርም ሁሉንም ከእግሩ በታች አስገዝቷል። ኦኬ ዘን
ሁሉን ከእግሩ በታች ስላስገዛ መጨረሻ ላይ ይሄ ሞት ራሱ ይሻራል። ግን ይሄ ሞት ሁሉንም ገዝቷል ሲባል ሁሉንም ገዝቷቸዋል ሲባል ያስገዛለት እግዚአብሔርንም ጭምር ወይም ወልድንም ጭምር ገዝቶታል ማለት ነው። ከድሮ ማለት የተነሱት የትኛውም ቅዱስ በብሉይ ኪዳን የነበሩ ሁሉንም ሞት ገዝቷቸዋል። ሰው ሞት ስለገዛቸው ገዝቷቸዋል ሲባል ግን ያስገዛለት ወልድንም ጨምሮ ገዝቶታል ማለት አይደለም። ወልድንም ጨምሮ ገዝቶታል ማለት አለ። ወልድን ያስገዛለት ወልድን ግን አልገዛውም ይልና ኦኬ ሁሉን ካስገዛለት ከወልድ በስተቀር ሁሉንም ገዝቷቸዋል ማለት ነው። ጻድቃን አብርሃምን በል ይስሐቅን በል ያዕቆብን በል የትኛው ሙሴንም በል ሁሉንም ሞት ገዝቷቸዋል። አስገዝቷል የሚለው ለሁለቱም ነው እየተነገረ ያለው። ሁሉን ከእግሩ በታች አስገዝቷልና ሲል በብሉይ ኪዳን የነበሩትን በሙሉ ገዝቷቸዋል። ሁሉንም ሞት። አይ እኔ ያልገባኝ ምን መሰለ፣ ስማኝማ ተረዳኝ። ያልገባኝ ነገር ምን እንደሆነ ታውቃለህ? አሁን ከላይ ምን ብለን ነበረ? እንግዲህ ጠላቶች ሁሉ ከእግሩ በታች እስኪያደርግለት ድረስ ሊነግስ ይገባዋል የተባለው አሁን ክርስቶስ ነው ብለን ነበር አይደለ? ጠላቶቹን ከእግሩ በታች የሚያስገዛለት ማን ነው? ለክርስቶስ ያደርጋል ሲባል እኮ ማለት የሆነ ጠላቶችን ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋል ሲባል ክርስቶስ ነው ከእግሩ በታች የሚያደርጋቸው ጠላቶች። ኦኬ ጠላቶቹን እኮ ሁሉ እግዚአብሔርም ሶሪ ገባው መሰለኝ። አብ ጠላቶችን የእግር መረገጫ አብም ጠላቶችን የእግር መረገጫ እስካደርግልህ ድረስ ብሎታል አይደለ? በትንቢት ትክክል ዕብራውያን ላይ ዘሴም ኦቶሪቲ እንዳላቸው ነው። እዚህ ክፍል ላይ ደግሞ ልጁ ራሱ እሱን ጠላቶችን ከእግሩ በታች እንደሚያደርግ ይኸውልህ ላሳየሽ። እዚህ ጋር ልጁ ራሱ ጠላቶችን የእግሩ መረገጫ ራሱ እንደሚያደርጋቸው ነው የሚናገረው። ይኸው በኋላም ይላል መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትም ሁሉና ስልጣንን ሁሉ ኃይልንም በሻረ ጊዜ የሚሽረው ማን ነው? እዚህ ጋር በሻረ ጊዜ የተባለው ማን ነው? ልጁ አይደል? ክርስቶስ ነው። አዎ እሺ። ሁሉንም ይሄ በሻረ ጊዜ ፍጻሜ ይሆናል ይልና ጠላቶቹን ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋልና። ማን ነው ከእግሩ በታች እስኪያደርግ እየተባለ ያለው? ጠላቶቹን ክርስቶስ። አዎ። ስለዚህ ጠላቶቹን ሁሉ ከእግሩ በታች የሚያደርገው ክርስቶስ ራሱ ነው። እስኪያደርግ ድረስ ጠላቶቹን ሁሉ ከእግሩ በታች እስኪያደርጋቸው ድረስ ሊነግስ ይገባዋልና ይላል። ስለዚህ ጠላቶችን ከእግሩ በታች የሚያደርጋቸው ክርስቶስ ራሱ ነው። የኋለኛው ጠላት የሚሻረው ወይም ክርስቶስ የሚሽረው ጠላት ማነው አለ? ሞት ነው። ለምን? ሁሉን ከእግሩ በታች አስገዝቷልና። በነገራችን ላይ እዚህ ጋር ስለ ትንሣኤ ሙታን ነው። ክርስቶስ ሞትን ድል አድርጎ ተነስቷል ነው ዋና ሀሳቡ። ባይዘው የሐዋርያ ቅዱስ ጳውሎስ ዋና መልእክቱ ይኸውልህ እዚህ ጋር አሁን ግን ክርስቶስ ለአንቀላፉት በኩራት ሆኖ ከሙታን ተነስቷልና። መጀመሪያ ኮር ፖይንቱ እዚህ ጋር ነው ያለው። ለሙታን በኩር ሆኖ ክርስቶስ ሞትን ድል አድርጎ ተነስቷል። ሞትን ድል አድርጎ ካልተነሳ ትንሣኤ የለንም ብሎ ሐዋርያ ቅዱስ ጳውሎስ እየተናገረው። ምክንያቱም እንዲያማ ካልሆነ ስብከታችን እንዲያው ከንቱ ነች አይደለም። እሺ እዚህ ጋር ይኸው ከዚህ ጀምሮ ክርስቶስም ካልተነሳ እንግዲያው ስብከታችን ከንቱ ነው፣ እምነታችሁ ደግሞ ከንቱ ናት። በቃ ክርስቶስ ሞትን ሽሮ ድል አድርጎ ካልተነሳ በቃ ዝም ብለን ስብከታችንም እምነታችንም ከንቱ ነው ማለት። ግን ክርስቶስ ጠላትን ሽሮ ተነስቷል። በቃ የትንሣኤያችን በኩር ሆኖ አረጋግጠውልናል። ስለዚህ በትንሣኤያችን እንዳትጠራጠሩ፣ ጥርጥር እንዳይኖራችሁ ነው ሐዋርያ ቅዱስ ጳውሎስ ዋና የዚህ ክፍል ዋና ሀሳቡ ማለት እስከ መጨረሻ ድረስ ብትመለከተው። ስለዚህ ክርስቶስ ሞትን ሽሯል፣ ከእግሩ በታች አስገዝቷል። ለእኛም ባይዘው ሞትን አስገዝቶልናል አይደል? ሞት አሁን አይገዛንም። እኛ ከስልጣናችን በታች ነው፣ እንድንገዛ አድርጎናል። ሞት በእኛ ላይ ስልጣን የለውም። ስለዚህ ምንድን ነው የሚለው? ጠላቶቹን ሁሉ ከእግሩ በታች እስኪያደርግ ድረስ ምን ሊገባል? ሊነግስ ይገባል። አሁን ቅዱስ ዮሐንስ አፈወርቅ እንደው ጠላቶቹ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባል ሲባል
ከዛ ጠላቶችን ከእግሩ በታች ሁሉንም ካስገዛ በኋላ በቃ ከዛ በኋላ መንገሱን ያቆማል ማለት ነው? አይደለም፣ በጭራሽ አይደለም። እንደውም የበለጠ ጠላቶች ሁሉ ካስገዛ በኋላም እንዴት ይበልጥ አይገዛም ብሎ ነው ቅዱስ ዮሐንስ አፈወርቅም የሚናገረው። እና ስለዚህ ምንድን ነው ክርስቶስ ኃይልን፣ ስልጣንን፣ አለቅነትን ሁሉ ይሽራል። የማን የጠላትን የመጨረሻ የሚሻረው ጠላት ግን የሚሻረው ጠላት ምንድን ነው ይላል? ሞት ነው። ሁሉን ከእግሩ በታች አስገዝቷል፣ ሞት ያልገዛው የለምና ማለት። ነገር ግን ሁሉ ተገዝቷል ሲል ሁሉ ለሞት ተገዝቶለታል ሲባል ሁሉን ካስገዛለት በቀር መሆኑ ግልጽ ነው ይል። ወልድንም ጭምር ገዝቶታል ማለት ግን አይደለም። ሁሉ ከተገዛለት በኋላ ግን ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል ይል። ምን ማለት ነው? እግዚአብሔር ሁሉ በሁሉ ይሆን ዘንድ ይሄ ሞት ሁሉን ከገዛ በኋላ ግን የዚህ የሞት ስልጣኑ ደግሞ ተሽሮ የሁሉም ስልጣን ባለቤት እግዚአብሔር እንዲሆን ስልጣኑ ባለቤትነቱ የእግዚአብሔር እንዲሆን ሞትን ደግሞ ሊሽረው ማን ሞተ? ሁሉም ለገዛው ለሞት ልጁ ደግሞ ተገዛና ሞትን ሞቶ ገደለው ወይም ደግሞ ሻረው ማለት ነው። የሞት ስልጣን የተሻረው በክርስቶስ ሞት ነው። ለሞት ተገዝቶ ነው ክርስቶስ ሞትን ያጠፋው የሻረው ማለት። ለዛ ነው ያስገዛለት ክርስቶስ ወይም ሞትን እንዲገዛ ያደረገው ስልጣን የሰጠው ወልድ ለሞት ለራሱ ተገዝቶ ሞትን ሻረው ወይም ሞትን አጠፋው ማለት። የሚሻረው ጠላት ሞት ነው ያለው እንደዚህ ነው። በምንድን ነው የሚሻረው? በክርስቶስ ሞት። ክርስቶስ ሞቶ ከዛ በኋላ በትንሣኤው ሞትን ያጠፋል። ሞትን ይሽረዋል ማለት ደን ሞት ከተሻረ በኋላ ምን ይሆናል ማለት ነው? እኛ የእግዚአብሔር ልጆች ተብለን እንጠራለን። በባርነት ውስጥ የነበርን በሞት ጥላ ውስጥ የነበርን ሁሉ ከባርነት ወጥተን የእግዚአብሔር ልጆች አባ አባ ብለን የምንጮህበትን የልጅነት መንፈስ ተሰጠን ብለን እንድንናገር ስልጣን ሰጠን። ለዛ ነው ቀጥሎ ምን ይላል መሰለ? እንዲያማ ካልሆነ ማለት ምን ማለት ነው? ሞት ካልተሻረ ማለት ነው። አይሰማ ተቋርጦ ነበር እንዴ? እኔ ጋር አንተ ጋር ከሆነ ቼክ አድርገውና እዚህ ጋር በጣም የሚጠይቀዋለ። ምክንያቱም እንዲያ ካልሆነ ይላል። እንደዚያ ካልሆነ ክርስቶስ ሞቶ ሞትን ያልሻረው ከሆነ ስለዚህ አለ እንዲያማ ካልሆነ ስለ ሙታን የሚጠመቁ ምን ያደርጋሉ ይላል። አሁን ስለ ሙታን የሚጠመቁ ሰዎች ነበሩ ይላል። አዲስ መደበኛ ትርጉምም ሳይጠመቁ የሞቱ ሰዎች ካሉ በሞቱት ፈንታ ቤተሰቦቻቸው ወይ ዘመዶቻቸው በእነሱ ፈንታ ይጠመቃሉ። ያው ጥምቀት ማለት ደግሞ ከክርስቶስ ሞትና ትንሣኤ ጋር አንድ መሆን አይደለም? አንድ መሆን። እንደዛ ከሆነ ክርስቶስ ሞትን ሽሮ ድል አድርጎ ካልተነሳ ስለ ሞቱ ሰዎች ከክርስቶስ ሞትና ትንሣኤ ጋር አንድ እንሆናለን ብለው መጠመቃቸው ምንም አያደርግም። ምን ያደርግላቸዋል? ሙታንስ ከቶ የማይነሱ ከሆነ ሙታንም ትንሣኤ የሌላቸው ከሆነ ስለ እነርሱ የሚጠመቁ ስለምንድን ነው ይላል። ስለ እነሱ ብለው የሚጠመቁ ሰዎች ምን ያደርግላቸዋል? ለምን ይጠመቃሉ ብሎ ሐዋርያ ቅዱስ ጳውሎስ ይጠይቃል። ክርስቶስ ሞትን ድል አድርጎ ተነስቷል የሚለው ሀሳብ ነው እየተናገረ ያለው። እሺ ዮሐዴ ከቁጥር 24 ጀምሮ ስታየውን አስገዛለት የሚለው ሁለት ቦታ ስላለ ያው ለክርስቶስ እንደተነገረለት ግልጽ ነገር አለ። ከዛ ደግሞ አንዱ ደግሞ ለሞት ነው የሚል ነገር ነው አንተ አሁን እያስረዳኸኝ ያለው። ግን ምንድነው መሰለ አሁን ጥያቄ የሚፈጥርብኝ ከቁጥር 24 ጀምሮ ደግሜ ላንብበው ከታገስከኝ። በኋላም መንግስቱን በመምጣቱ ይላል። በመምጣቱ ለክርስቶስ የሆኑት ናቸው የሚነሱት ይልና በኋላም መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትንም ሁሉና ስልጣንንም ሁሉ ኃይልም በሻረ ጊዜ ፍጻሜ ይሆናል። አሁን መገዛት የሚለው ፍጻሜ ስለመሆን ነው ብለን ነበር ቅድም፣ ሁሉን የሚሽርበት ማለት። ምክንያቱም ቁጥር 25 ላይ ጠላቶቹን ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋልና
ጠላቶቹን ሁሉ ከእግሩ በታች እስኪያደርግ ድረስ ክርስቶስ ሊነግስ ይገባዋልና ይሄው ነው። እሺ የኋለኛው ጠላት የሚሻረው ማን ነው? ሞት ነው። ሁሉን ከእግሩ በታች አስገዝቷልና ነገር ግን ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጥ ነው። ሁሉ ከተገዛለት በኋላ አየሁ ካስገዛለት በቀር ይልና ሁሉ ከተገዛለት በኋላ አሁን ጥያቄ የሚፈጥረው እዚህ ጋር ነው። ዮሐዴ ቁጥር 28 ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል ይላል። አየሁ አሁን ሁሉን ላስገዛለት ለሞት ማለት ነው። ፎከስ የሚያደርገው ሁሉን ላስገዛለት ለሞት ነው። እንዲህ እንትን ፊቸር መስሎኝ እኮ ዮሐዴ ላስገዛለት ይገዛል የሚለው እኮ ሁሉን ላስገዛለት ለሞት ማለት ነው። ሞት እኮ እንዲገዛ ያደረገው ወልድ ራሱ ነው ማለት እንጂ በራሱ ስልጣን የለውም እኮ ብዬ ነበር። ሞትን አይደለም ያልገባኝ ነገር ቆይ አንዴ ሞት ሁሉን ገዝቷላ። ጆን እዚህ ጋር እንዲያማ ካልሆነ የተባለው አንዴ ቆይ በጣም ጥሩ ፖይንት ቅድም ዮሐድዬ ነብቶል ነበርና ይቅርታሽው አድሻ ምክንያቱም እዚህ ጋር ቁልፉ ስላለ እንዲያማ ካልሆነ ስለ ሙታን የሚጠመቁ ምን ያደርጋሉ ይላል። እንዲያማ ያለው ምኑን ነው ጆን? ወልድ ለአብ ካልተገዛ ማለቱ ነው? ኖ ምክንያቱም ከላይ ለወልድ ነው። ቆይ ስማኛ ጆንዬ ወልድ ለአብ ነው የሚገዛው ብላችሁ ስለምትሉት እናንተ ወልድ ለአብ ነው የሚገዛው ብላ አይደል የፈታኸው? ስለዚህ እዚህ ጋር እንዲያማ ካልሆነ ያለው ወልድ ለአብ ካልተገዛ ማለቱ ነው አይደለም። እንዲያማ ካልሆነ ስለ ሙታን የሚጠመቁ ምን ያደርጋሉ የሚለው ስለ ክርስቶስ ትንሣኤ መነሳትማ ከሌለ ብሎ ስለ ጌታ ኢየሱስ ትንሣኤና ጠላቶቹን ሁሉ ስለ መሻሩ፣ ስለ ማስረከቡ፣ ስለ ፍጻሜ መሆኑ፣ ስለ መጨረሱ ይናገር። እንዲህ ባይሆን ኖሮ እምነታችን ስለምንስ መጠመቅ አስፈለገ የሚለው እንዲያማ የተባለው ምን ስለሚሻር ነው ጆን? እንዲያማ የተባለው ምን ስለሚሻር ነው? ጠላት ሞት ስለሚሻር። ፐርፌክት። ምክንያቱም ጠላት ሞት ካልተሻረ እንዲያማ ካልሆነ ሙታን የሚጠመቁ ምን ያደርጋሉ እያለ አነሳ። ኦኬ አሁን ጆን ፕሊዝ እችን እንዲያማ የምትለዋን ከጠላት መሻር ጋር ከሞት ጋር አመጣው አያያዝከው። ምክንያቱም የዚህ ሁሉ ውጤት የሞት መሻሩ ስለሆነ ሞት በሞት መገደሉ ስለሆነ ኦኬ አሁን እዚህ ጋር ሁሉም ከእግሩ በታች አስገዝቷልና ነገር ግን አለና ሁሉ ተገዝቷል ሲል ይላል። ኦኬ እዚህ ጋር ሁሉ የተባለው ማን ነው? ቁጥር ስንት ላይ ነው ያሬዲ? ቁጥር 27 ላይ ነው ያለሁት። ሁሉም ከእግሩ በታች አስገዝቷልና ይልና ሁሉም ከእግሩ በታች አስገዝቷልና ብሎ ከዛ ግን ሁሉ ተገዝቷል ሲል ሁሉ የተባለው ማን ነው? ሁሉ ተገዝቷል ሲል ሁሉ የተባለው ማን ነው? ሁሉ የተባለው ማን ነው? ጠላቶቹ ሁሉ እኮ ሁሉማ የሰው ልጅ ሁሉ ማለትህ ነው። ለምን ተገዝቷል? ከእግሩ በታች የተባለው እኮ ለክርስቶስ ነው አይደል ያሬድ? ቁጥር 27 ላይ ሁሉን ከእግሩ በታች አስገዝቷልና እኮ ነው። አሁን እሱን ላያዘ ከማን እግር በታች ነው? እኛ ለሞት ብለን ነው ለሞት ብለን የፈታንበትን ላሳይክ ነው። አንተም ወልድ ብለህ ፍታው። ከሞት እግር በታች ላሳይክ ነው። ሁሉን አንዴ ዮሐድ እኮ ቅድም ጀምሮ እኮ ሲያሳይ የነበረው ይሄንን ነው። አይ አንድ ይቅርታ፣ ከእግሩ በታች የሚለው ከሞት እግር በታች አስገዝቷለው እግዚአብሔር። ምክንያቱም የኋለኛው ጠላት የሚሻረው ሞት ነው ብሎ ነው የጀመረው ሀሳብ ውስጥ ጀምራል። እሺ ያው የሚሻረው ሞት ነው። ልክ ነህ። ኦኬ ከዛ ቀጠለና የኋለኛው ጠላት የሚሻረው ሞት ነው፣ ሁሉ ከእግሩ በታች አስገዝቷልና ነገር ግን ሁሉ ተገዝቷል ሲል ይላል። አሁን አስተውል ጆንዬ፣ ሁሉ የተባለው ምክንያቱም ሁሉ ተገዝቷል ይላል። ሁሉ ከእግሩ በታች ተገዝቷል አስገዝቷልና ይልና ከዛ ሁሉ ደግሞ ተገዝቷል ይላል። ሁሉ እዚህ ጋር ማን ነው? ሁሉ ተገዝቷል ሲል ሁሉ የተባለው ማን ነው? ቁጥር 27 ላይ ነህ? አዎ እዛ እኮ ነኝ ያለው ጆንዬ። ሁሉ የተባለው ማን ነው? ሁሉ ተገዝቷል ሲል ቁጥር 27 ሁሉ የተባለው ማን ነው?
የኋለኛው ጠላት የሚሻረው ሞት ነው፣ ሁሉን ከእግሩ በታች አስገዝቷልና ሁሉን ከእግሩ በታች አስገዝቷልና። ነገር ግን ይልና እንግዲህ ከላይ ነገር ግን ብሎ ሁሉ ተገዝቷል ሲል አለ ሁሉን ካስገዛለት በቀር መሆኑ ግልጥ ነው ይላል። ሁሉ የተባለው ማን ነው? እዚህ ጋር ጠላቶቹ የክርስቶስ ጠላቶች ብዬ ነው እዚህ ጋር የምወስደው። ያሬድ በቃ ስፔሲፊክ ጠላቶቹ ብቻ ነው ብላ ሞት፣ በሽታ፣ መበስበስ የሚባሉት እነዚህ ኃጢአት ምናምን የሚባሉት ሁሉ የተባለው ሁሉ የተባለው እሱ ነው ጆኒዬ። እንደሱ ከሆነማ ስፔሲፊክ ነው፣ ሁሉ አይባልማ። አዶን ነው እንግዲህ እዚህ ጋር አሁን እንደዛ አሁን እንደምትለኝ ለሞት ተገዝቷል የሚለውን እንዳልወስድ የሚያደርገኝ ምንድን ነው? እዚሁ ጋር ይኸውልህ ከላይ ሳነበው ቆይ ቁጥር 25 ላይ ጠላቶች ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባል የተባለው ሞት ነው ወይስ ክርስቶስ ነው? ይሄ እሺ እሱ ክርስቶስ ኢየሱስ ነው አለ። ምክንያቱም ጠላቶቹ ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባል ክርስቶስ ነው አለ። ከዛ አለቀ። ይኸው አለቀና የኋለኛው ጠላት የሚሻረው ሞት ነው አለ አይደል? የኋለኛው ጠላት የሚሻረው ሞት ነው፣ ሁሉ ከእግሩ በታች አስገዝቷልና። ነገር ግን ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጥ ነው ይላል። አየኸው፣ ሁሉ ተገዝቶለታል። አስተውል፣ ሁሉ ተገዝቶለታል። ለዚህ ግን ሁሉ ሲገዛለት ግን ያልተገዛለት ግን ያስገዛለታል ይላል። ምክንያቱም ሁሉን ካስገዛለት ሲል ካስገዛለት በቀር ነው ይላል። አሁን የጠየቅኩህ እኔ ጆን፣ ሁሉ የተባለው ማን ነው? ቀጣዩዋ ላይ ቁጥር 28 ላይ አሁን እዚህ ጋር ለሞት ነው ሁሉ የተገዛው ብለን ከወሰድ ነው ቁጥር 28 ሁሉ ከተገዛለት በኋላ እግዚአብሔር ሁሉ በሁሉ ዘንድ ይላል። ሁሉ ከተገዛለት በኋላ የተባለውም ለዛው ለሞት ነው ብለን ነው የምንፈታው። ምክንያቱም ለሞት ይኸውልህ፣ ኦኬ የእኛን ፍቺ ልንገርህ። የኋለኛው ጠላት የሚሻረው ሞት ነው ብሎ ጀመረልህ። ስለ ሞት ነው እያወራ ያለው። ከላይ ጀምሮ ስታነበውም ስለ ሞት ነው የሚያወራው። ሞት በሰው በኩል ስለመጣ እያለ ያወራል። አሁን በአዳም በኩል ሞት መጥቷል ለሰው ልጆች ሁሉ። ይሄ ሞት ሁላችንንም አንቆ ይዞ የሚገለን ነው። ትንሣኤ እንዳይኖረን ያደረገን ነበረ። ክርስቶስ ግን ይሄን ሞት በሞቱ ይሽረዋልና የኋለኛው ጠላት የሚሻረው ሞት ነው አለና ይሄ ሞት ሁሉን ከእግሩ በታች ያስገዝቷል ማለት ነው። ሁሉ ሰው ለሞት እየተገዛ ነው። ሁሉ ሰው በሞት ተውጧል። ነገር ግን አለ ሁሉ ተገዝቷል ሲባል ይላል፣ ወይም ሁሉ ሰው ለሞት እጅ ሰጥቷል ወይም ሞት ገዝቶታል ሲባል ሁሉን ካስገዛለት በቀር ነው። ምክንያቱም አዳም ወይ ከበላ የሞትን ሞት ትሞታለህ ብሎ ሕግን የሰጠ ወደ አዳም በነፃ ፈቃዱ ሞትን እንዲያመጣ ያደረገው እግዚአብሔር ነው። ኦኬ። ስለዚህ ከእግዚአብሔር ግን አይገዛም ለሞት አለና ሁሉ ከተገዛለት በኋላ ግን አለ ሁሉ ከሞተ በኋላ ግን ይላል። አሁን ይኸው ግን እግዚአብሔር ደግሞ አለ አሁን ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ደግሞ ልጁ ይላል ልጁ ደግሞ ለሁሉ ላስገዛለት ይገዛል። ወይም ክርስቶስ ምን ይሆናል? ለሞት ደግሞ ይገዛል ማለት ነው። ወይም ይሞታል ማለት ነው። ለምን? ሞታችንን ለመግደል። ያለበለዚያማ ይላል ቆይ ልጨርስልህ። ያለበለዚያማ ይኸውልህ እንዲያማ ካልሆነ ይላል ቀጥሎ። አየኸው ክርስቶስ ካልሞተ ማለት ነው። ክርስቶስ ሞቶ ሞታችንን ካልገደለው ሞታችንን ካልሻረው እንዲያማ ካልሆነ ያው ምክንያቱም ልጁ ራሱ ካልተገዛ ማለት ነው። አየህ ልጁ ላስገዛለት ካልተገዛ እንዲያማ ካልሆነ ስለ ሙታን የሚጠመቁ ምን ያደርጋሉ? ሙታን እስከቶ የማይነሱ ከሆነ ይላል። አየኸው ልጁ ደግሞ ላስገዛለት ካልተገዛ ሙታን የማይነሱ ከሆነ አለ እንዲያማ ካልሆነ እያለ ያለው ክርስቶስ ሞትን በሞቱ እንደሚገድለው እየተናገረ ነው። ምክንያቱም ሁሉ ተገዝቷል እያለ ስለሚያመጣው ማለት ነው። ዮሐዴ የቀጥሉ እችን ፖይንት ሜክ ላድርግ ብዬ ነው። እሺ አይ ቆይ ያሬዲ በቃ እኔ እስካሁን የምረዳው ይህን ቦታ እንደነገርኩ ለክርስቶስ አድርጌ ነው የምረዳው ማለት ነው። ግን አያለው አነባለሁ። እስኪ ግን አሁን ምንድን ነው መሰለ ይሄኛውን ለመቀበል አሁን ለክርስቶስ ስትል እኮ ነገር ይቅርታና ለክርስቶስ ነው ካልክ እኮ ቅድም ብያለሁ። ሰብጀክሽኑ ወይም ደግሞ መጨረሻ ላይ ከትንሣኤ በኋላ ምን አይነት መገዛት ነው የሚገዛው እኮ ብዬ ጠይቄ ነበረ። ምን አይነት መገዛት ነው የሚገዛው? እንግዲህ
በመጨረሻው እያልክ ለክርስቶስ መጨረሻ ሁሉም ከተሻረ በኋላ ልጁ ራሱ ወይም ደግሞ ወልድ ራሱ ነው ለአብ የሚገዛው እያልክ ከሆነ ወልድ ራሱ ለአብ የሚገዛው ምን አይነት መገዛት ነው? ኖ እሱንማ እኮ ቅድም እኮ ጨረስ ነው አይደል? ያዲ እሱን እኮ ስለዚህ እኮ አንተም ምንም ባዲ ኦፍ ክራይስት አንተ እሱ ከተስማማን ማለት ነው። ቆይ ያዲ እሱ አሁን እሱን ምንድነው መሰለ እኔም አንተም ሁሉን ላስገዛለት ልጁ ደግሞ ይገዛል የሚለውን ለመቼም ለሞት አንሰጠውም። ልጁ የሚለውን አይደለ ወስደን ለማን ነው የሰጠነው? አካሉ ቤተክርስቲያን ስለሆነች እና ሁሉን ለራሱ ሊያስገዛ በሚችልበት አገዛዙ ሲገዛ ከአባቱ ጋርም ከባህሪ ከመንፈሱ ጋር በአንድነት እሱ ሁሉ በሁሉ አንዱ አምላክ ሁሉ በሁሉ ሲሆን ሁሉ ለዛ ለመለኮት እንደሚገዛ የሚያሳይ አካሉን የሚያሳይ ነው ብለን አልፈነዋል። ምክንያቱም ያን ቦታ ለሞት አንሰጠው ቅድም ስላወራንበት ማለት ነው። ግን ምን መሰለ ዮሐድዬ እኔ ጥያቄ ሆነብኝ። በደንብ ስማኝማ እሺ ብሮ። የት ነው ደግሞ የገባብኝ? በጌታ በኢየሱስ ስልክ ይቀባዥራል ታውቃለህ። ሶሪ ቁጥር 28 ላይ እኔ ልከፍትልህ እችላለሁ። እሺ ቁጥር 28 ላይ ምን ይላል መሰለህ? ቁጥር 28 ላይ ቁጥር 28 አንብብልኝ። እሺ ክፈተውና ችግር የለም። እሺ ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል። እሺ አሁን ሁሉን ላስገዛለት ይገዛል የሚለውን ክርስቶስ ይሞታል ብለህ ነው ያሬዴም አንተም የነገርከኝ። አሁን ይሄ ፊውቸር ነው ወይስ ያለፈውን ነው የሚነግረን ይገዛል የሚለው? ዮሐዴ ይህን እየተናገረ ያለው ልክ ሐዋርያ ለሞት ቅዱስ ጳውሎስ ይገዛል ስላልከኝ ሐዋርያ ቅዱስ ጳውሎስ አሁን እያሉ ማለት የተፈጸሙ ነገሮች አሁን እየተፈጸሙ እንዳለፉ እያደረገ መግለጽ ልማዱ ነው። ልክ ዕብራውያን እዚሁ ምዕራፍ 9 ከቁጥር 24 ላይ የምታስታውስ ከሆነ ክርስቶስ ከሞተ በኋላ ስለ ዕብራውያን ክርስቲያኖች ሲጽፍ አስታውሰ ከሆነ አሁን ወደ ቅድስት ገባ ይላል። አሁን ይታይ ዘንድ ወደ ቅድስት ገባ ይላል። አሁን ሲል በዛን ሰዓት ክርስቶስ ካረገ በኋላ ከስንት ዘመን በኋላ ነው እየጻፈ ያለው ሐዋርያ ቅዱስ ጳውሎስ። ግን አሁን ገብቷል ማለት ስለ መሞቱ ሲናገር አሁን ነው የገባው ብሎ በግልጽ ይናገራል። በዛ ሰዓት ክርስቶስ የምር መስዋዕት ሆኖ መስዋዕቱን ይዞ ገብቷል ወይ ብለህ ብትጠይቅ አይደለም፣ በዕለት ዓርብ የሰራው ነው ብለህ እንደምትፈታው ልክ እዚህ ክፍል ላይም ምንድን ነው እያብራራ ያለው የክርስቶስ ሞትን ያልሻረው ከሆነ ኦኬ፣ ሁሉን ያስገዛውን ሞት መጀመሪያ ሁሉን እየገዛ ነበረ። ያ ሁሉን ሲገዛ የነበረው ሞት ደግሞ በክርስቶስ ኃይሉ፣ ስልጣኑ፣ አለቅነቱ ሁሉ ይሻራል። የየትኛውም ይሻራል። የሚሽረው ደግሞ ማን ነው አለ? ክርስቶስ ነው የሚሽረው። ኦኬ፣ ሁሉም ከእግሩ በታች የሚያስገዛው ማን ነው? ክርስቶስ ነው አለ። መጥቶ ሞትንም ድል የሚያደርገው አባቶችም ነገስታትም ቅዱሳን የተባሉ በብሉይ ኪዳን የነበሩ ሁሉንም ሲገዛቸው አንዳቸውም ይህንን ሞት ግን ማስገዛት የቻለ ማንም የለም። ሁሉም ለሞት ምን ብለዋል? ተገዝቷል። ኦኬ ያው በደንብ አሁን አንዴ እንትን ልበልና ችግር የለውም። ግዴታ መቀበል አለብህ ብለን እንዳይሰለች ዲስከስ ለማድረግ ስለሆነ ችግር የለም። ያው የመጀመሪያው ኦልሬዲ ያው ስለተግባባን ችግር የለውም። ያንን አንድምታንም ብትይዝ ማለት ነው። ግን እዚህ ክፍል ላይ ምን ይላል መሰለ? አለቅነት አለ፣ ስልጣን አለ እና ደግሞ እንትን አለ። ምንድነው? ኃይል አለ። ይሄን ኃይል አለቅነት የሚለው የሚሽረው ማን ነው? ክርስቶስ ነው። መቼ ነው የሚሽረው? በሞቱ ነው። ይህንን እንደዚህ ብሎ ሐዋርያ ቅዱስ ጳውሎስ እንዲህ ብሎ ራሱ ይገልጸዋል። ላሳያ እንዴ ሶሪ እዛው ሐዋርያ ቅዱስ ጳውሎስ ቆላሲስ መልእክቱ ምዕራፍ 2 ከቁጥር 14 እንዲህ ብሎ ይናገራል። ይኸው ቆላሲስ መልእክቱ ምዕራፍ 2 ከቁጥር 14 ላይ እናንተም በበደላችሁና በስጋችሁ ባለመገረዝ አለ ሙታን በሆናችሁ ጊዜ
አየህ፣ ሞት በሁሉም ላይ ሰልጥኖ ይገዛ ስለነበር ማለት ነው። እሺ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ፣ በደላችሁን ሁሉ ይቅር አላችሁ ይልና እንዴት በእኛ ላይ የነበረውን የሚቃወመንን በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱንም በመስቀል ጠርቆ ከመንገድ አስወግዶታል ይልና አለቅነትንና ስልጣንን ገፎ ድል በመንሳት በእርሱ እያዞራቸው በግልጥ አሳያቸው ይላል። ኦኬ፣ አለቅነትን ስልጣንን ገፎ ድል በመንሳት በእርሱ ድል በመንሳት አይደለም፣ በሞት ላይ ድል በመንሳት በእርሱ እያዞረ በግልጥ አሳያቸው ይላል። መቼ ነው ይሄ የተከናወነው? ጆይ መቼ ነው ይሄ? በመስቀሉ አይደለ? በመስቀል ጠርቆ ከመንገድ አስወግዶታልና ስለሚል ማለት ነው። ስለዚህ አለቅነትን ስልጣንን ሁሉ ክርስቶስ በመስቀሉ ሻረ እያለ ሐዋርያ ቅዱስ ጳውሎስ እየተናገረ እሺ፣ ወደዛ እንመለስና አለቅነትም ኦኬ ሁሉና ስልጣንን ሁሉ ኃይልንም በሻረ ጊዜ የዛኔ ፍጻሜ ይሆናል ይላል። ጠላቶቹ ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋልና የኋለኛው ጠላት የሚሻረው ሞት ነው። አየህ፣ ይሄ አለቅነት ስልጣን ይሄ ይሽራል ሲባል ኦፍኮርስ ሁሉንም አለቅነት፣ ሁሉም ኃይልም፣ ሁሉ ስልጣንም ክርስቶስ ይሽራል። የኋለኛው ጠላት ግን የሚሻረው ምንድን ነው አለ? ሞት ነው። ለምን? ሁሉን ከእግሩ በታች አስገዝቷልና። ሁሉም ከእግሩ በታች አስገዝቷል ሞት። ቅድም እንዳልኩ አለቅነት የሚባል ማለት የትኛውም ጻድቅ የሚባል የትኛውም ቅዱስ የሚባል የትኛውም ንጉስ ቢባል እነሱ ይቅሩና 144,000 ህፃናት ራሱ ንጹሐን ህፃናት ማለት ነው ደማቸው እንደ ከልብ ሲፈስ ራሱ ይህንን ሞት ከእግሩ በታች ያስደረገ የለም። ሁሉ ግን ሞት ገዝቷቸዋል። ሞት ሁሉንም ከእግሩ በታች አስገዝቷል አለ። ይህ ሞት ሁሉን አስገዝቷል ሲባል ግን ሁሉን ካስገዛለት በስተቀር መሆኑ ግልጽ ነው አለ። ሁሉን ካስገዛለት ከእግዚአብሔር ወይም ከልጁ ከራሱ መሆኑ ከሱ በቀር መሆኑ ግን ግልጽ ነው ይልና ሁሉ ከተገዛለት በኋላ ግን ይላል ሞት ሁሉንም ከገዛ በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉ ላስገዛለት ይገዛል። አሁን በጣም ግራ እያጋባች ያለችው እሺ፣ እየጻፍላሳይ ሁሉ ከተገዛለት በኋላ ይላል። ሁሉ ከተገዛለት በኋላ አሁን ሞት ቆይ አንዴ፣ ሁሉ ከተገዛለት በኋላ ሞት ለሞት ሁሉ ተገዝቷል። ለሞት ማን ሁሉ ተገዝቷል። ሁሉ ተገዝቷል። እሺ ተገዝቷል። ለሞት ሁሉ የተገዛው ግን በሞት በራሱ ስልጣን ሳይሆን ሞት ሁሉን እንዲገዛ ስልጣን የሰጠው ወልድ ነው። ወልድ ወይም ኢየሱስ ክርስቶስ ለሞት ስልጣን ሰጥቶታል ማለት ወይም ደግሞ ሁሉም ለሞት እንዲገዛ ስልጣን ሰጥቶታል። ለሞት ስልጣን ሰጥቶታል ወይም ደግሞ ስልጣን የሰጠው ለሞት ልጁ ራሱ ነው። ሞትን ትሞታለህ ብሎ አዳም ላይ ፈረደበት። ያንን ፍርድ ደግሞ በሰዎች ሁሉ ላይ ተፈጸመ ማለት ነው። ስለዚህ ለሞት ሁሉ ተገዝቷል። ወልድ ለሞት ስልጣን ሰጥቶታል ወይም ደግሞ ወልድ አስገዝቶለታል ለሞት ማለት ነው። አስገዝቶለታል። ይህ ሲባል ሞት ሁሉን ገዝቷል ሲባል ግን ከወልድ በስተቀር መሆኑ ግልጽ ነው ይልና ግልጽ ነው። ከወልድ በስተቀር መሆኑ ግልጽ ነው ይልና ከዛ ሞት ሁሉንም ገዝቶ ከጨረሰ በኋላ ወይም ደግሞ ሁሉንም ከገዛ በኋላ ግን ልጁ ራሱ ይሄ ወልድ ራሱ ማለት ነው ለሞት ስልጣን ሰጥቶ ነበር አይደል? ለዚህ ስልጣን ለሰጠው ለሞት ራሱ ወልድ ራሱ ተገዛ ማለት ሁሉን ላስገዛለት ማለት ሞትን እንዲገዛ ሁሉም እንዲገዛለት ያደረገው ወልድ ራሱ ላስገዛለት ሁሉን እንዲገዛ ስልጣን ለሰጠው ለሞት ራሱ ወልድ ተገዛ ማለት ወይም ደግሞ ሞተ። ተገዛ ሲባል ሞተ ማለት ነው። ለምንድን ነው የሞተው ሲባል ደግሞ እግዚአብሔር ሁሉ በሁሉ ይሆን ዘንድ ወይም ደግሞ የሞትን ስልጣን ሽሮ የእግዚአብሔር ልጆች እንድንሆን ማለት
በሞት ጥላ ስር ስለነበርን ሞት ይገዛን ስለነበረ ሁሉንም የገዛውን ሞት ለመሻር ልጁ ራሱ ስልጣን የሰጠው ሞትን ለሞት ተገዝቶ ሞትን አስወገደ፣ ሁሉ በሁሉ እንዲሆን ወይም ደግሞ የእግዚአብሔር ልጆች እንዲሆኑ አደረገ ማለት ነው። ከዛ አንጻር ሞት ራሱ ተብሎ ይፈታል። ከዛ አንጻር ማለት ነው። እሺ ዮሐዲ ሞት ሁሉን ገዝቷል የሚለው ምናምን አይደለም። ገባ ችግር የሚፈጥረው እዚህ ጋር አሁን ስትመጣ ሁሉ ከተገዛለት በኋላ ከላይ አሁን ከእግሩ በታች አስገዝቶለታል ምናምን የሚለው ስለ ክርስቶስ እያወራ ነው የሚመጣው። ስለ ትንሣኤ እየነገረን ነው ጳውሎስ እየመጣ ያለውና ልክ ቁጥር 28 ላይ ስትመጣ ሁሉ ከተገዛለት በኋላ ግን ይላል እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ። ይሄ እንግዲህ የመጨረሻው ሞት ከተሻረ በኋላ ማለት ነው። በዚያን ጊዜ ላላየው ጊዜው ራሱ ልጁ ራሱ ከተሻረ በኋላ አይደለም ጆይ፣ ከተሻረ በኋላ አይደለም። እሺ ቆይ አንዴ እሺ ልጨርስ። ልጠይቅህና ዮሐዲ አስረዳኛለህ። መደጋገም ቆይ አንዴ ጆይ፣ ሰውም ይሰለቻል እውነት ለመናገር ማለት ነው። ቆይ አሁን ያሬዶ ገባ እኔም ገባሁኝ። ተደጋጋሚ ነው የተለየ ሀሳብ ስላልሆነ ማለት ነው። እስቲ ቆይ እንዲያማ ካልሆነ ስለ ሙታን የሚጠመቁ ምን ያደርጋሉ ይላል አይደል? ስለ ሙታን የሚጠመቁ ሰዎች ነበሩ። ለምን ይጠመቃሉ? ከክርስቶስ ሞትና ትንሣኤ ጋር ለመተባበር። ለሞት ሰዎች መጠመቁ ምን ይጠቅማቸዋል? ትንሣኤ ያለ ብለው ያምኑ ስለነበረ ትንሣኤ የለም ስለሚሉ ሰዎች ነው መልስ እየሰጠ ያለው ጳውሎስ። ዮሐድያ አይተዋል። ትንሣኤ ለሚሉ ሰዎች ነበሩ። ትንሣኤ ከሌለ እንደውም ቅድም ብለው ነበረ መጀመሪያ ላይ ትንሣኤ ከሌለ ስብከታችን ከንቱ ነው። እኛ ግን ስለዚህ እዚህ ጋር ስለ ትንሣኤ ነው እያወራ ያለው። ኦፍኮርስ እንዲያማ ካልሆነ የሚለው በመጀመሪያ እንዲያማ ካልሆነ የሚለው ከላይ ያነሳው ሀሳብ አለ ማለት ነው አይደል? ያ ዮሐድሻ ይኸውልህ መጀመሪያ በመምጣቱ ለክርስቶስ የሆኑት ናቸው የሚነሱት እያለ በደንብ እያስረገጠ የሚነግራቸው ትንሣኤ አለን ነው። ከዛ በኋላ እቺ እንዲያማ ካልሆነ የሚለው የትኛውን ነው የምታመለክተው? ክርስቶስ ሞትን በመጨረሻ ሽሮት ሰው ሁሉ ተነስቶ እሱም በቃ መንግስቱ ይሄ አሁን ሚሽን ፈጽሞ ጨርሶ ለአባቱም ያስረክብ ከሆነ እስኪነክስ ድረስ ሊነክስ ይገባዋል የተባለበትን ፈጽሞ እንዲሆን ድረስ ካልሆነ ወልድ ራሱ የሚገዛ ከሆነ ማለት ነው። እንዲያማ ካልሆነ ሲል ልጁ ራሱ የማይገዛ ከሆነ የሚገዛ ማለት ልጁ ራሱ ካልተገዛ ማለት ነው። አያዲ እንትን በለኝ አስጨርሰኝ አንድ ጊዜ። እንዲያማ አይደለም የጠየቅኩህን ሳይሆን እየመለስክ ያለው ሌላ ነገር ነው። እንዲያማ ካልሆነ የተባለው ሙሉ አጠቃላይ ጋር እኮ ኢየሱስ ነው ያድዬ። አሁን ከላይ ጀምሮ ስናየው እሺ እንደዚህ እናድርግ በቃ፣ ወይም ክርክር እንዳናደርገው እኔ በዚህ ነው የምረዳውና አትሊስት አንተ የምትለው ነገር አሁን ለሴጣን ከሆነ ክርስቶስ ወደፊት ደግሞ ለሞት ይገዛል የሚለው ያለፈውን ነገር ከሆነ አነባለሁ፣ አያለው፣ ችግር የለም ዲስከስ እናደርጋለን ሌላ ቀንም። እሺ ሰዎችም እንዳይሰለቹ ስላልከኝ ማለት ነው። ዮሐዲ አይሻልም? በቃ ወይም እንደዛ እናድርግ። አመሰግናለሁ። አንድ ጥያቄ ከዚህ በነገረ ስላሴ ዙሪያ ቀደም ሲነሳ የነበረው በአብ በወልድ በመንፈስ ቅዱስ በአካላት መካከል አብ የበላይ ነው ተብሎ ይነገርለታል። አብ በላይ ማለት ቅድም ባየነው ማብራሪያ ከሆነ ያው ከያሬድ ጋር ጨርሰነዋል። የበላይ የሚባል ነገር የለም። ለምሳሌ ኢየሱስ ክርስቶስ አባቴ ከኔ ይበልጣል ብሏል። ይበልጣል ሲል ግን አብ ከሱ ስለሚበልጥ አይደለም። አንዳንዶች ኢንካርኔት ስላደረገ በስጋው ስለሚበልጠው የሚል አለ። ያንን እንዳትል የሚከለክል ፊልጵስዩስ ምዕራፍ 2 ነው ዮሐድያ የሚከለክለን ማለት እሱ በፍቃዱ ምንድን ያደረገው ራሱን ባዶ አደረገ፣ ትህትናን መረጠ። ራሱን ባዶ አድርጎ የባሪያን መልክ ያዘ። ባሪያ አይደለም የባሪያን መልክ ያዘ። መታዘዝን የሚፈጽመው ያ ለምሳሌ እኔ ከራሴ አንዳች ላደርግ አልችልም ሲል ምን ማለት ነው? የተለየ ፍቃድ የተለየ የሚያደርገው ነገር የለም። ያብ የሆነ ሁሉ የእሱ ስለሆነ ማለት ነው። ኮንክሉዥን አድርጎ ሲዘጋው ያብ የሆነ ሁሉ የኔ ነው ስለሚል ዲስቲንክት ፐርሰን መሆናቸውን ለማሳየትና እንደገና ደግሞ በዛ በመካከላቸው ትህትና እንዳለ ለእኛም ይመክረናል። እኛን ራሱ ባልንጀራዬ ከኔ ይሻላል ቁጠሩ። መቁጠር ከሆነ ኦልሬዲ
ተመልከት። ስለዚህ የበላይ የሚለው በየትኛው ሴንስ አሁን በነገርኩ ከሆነ እያሰቡ ያሉት ያብራሩት። በተረፈ ግን ወልድ ከአብ ስለሚያንስ አብ ስለሚበልጠው ሪያሊቲው ክርስቶስ ራሱ አብ ከኔ ይበልጣል ሲል ስለሚበልጠው ነው የሚል ከሆነ እሱን እኔ አልቀበልም። ያው ትሪኒቲ ላይ እንደዚህ አይነት ትምህርት ስለሌለ። እሺ ያው ሀሳብን ላስጨርስ ብዬ ነው መሀል ላይ ላለመግባት። ክፍል የሚለው ምን መሰለ፣ በስላሴ አካላት መካከል ነው። አሁን እንዳልከው እንዲህ ምናምን ወይም ደግሞ ከአነጋገር አንጻር የሆነ መልእክት የሚያስተላልፈው ነገር ኖሮ ከሆነ በማብራሪያ ደረጃ እንደዚህ ተብሎ አይጻፍም አይደለም። መጽሐፍ ቅዱስ የሆኑ ኮንሴፕቶች ለማስረዳት በዛ ዘመን አውድ የሆኑ ቃላቶች ሊኖሩ ይችላሉ፣ እነሱ ይብራራሉ። አሁን ግን እዚህ ክፍል ላይ በስላሴ አካላት መካከል አብ የበላይ ነው። በስላሴ አካላት መካከል ከፍጥረት አንጻር ምናምን አይደለም። በሶስቱ አካላት መካከል አብ የበላይ አስተዳዳሪ ነው ተብሎ ይነገርለታል። በአስተዳደር ደረጃ የበላይ ነው ይባላል አብ። እንደነገርኩ ነው። እኔ አሁን ይባላል አይባልም የሚለውን እዛ ጋር ቅድም ከያሬድ ጋር ስናወራ ይሄ ማለት አንዴ ስላስቀመጡት እንዳደግመውና ይባላል ወይስ አይባልም? ለምን አይባልም? ማለት የሚባል ከሆነ ይባላል ብለህ ከዚህ አንጻር ሊባል ይችላል በላይ፣ የማይባል ከሆነ ደግሞ አይባልም ነው የሚባለው። ምክንያቱም በስላሴ አካላት መካከል የሚበላለጡበት የበላይ የበታች የሚባባሉበት አውድ ካለ አዎ፣ ከዚህ አንጻር አዎ፣ በስላሴ አካላት መካከል አብ የበላይ ነው ተብሎ ሊነገር ይችላል ብለህ ትነግረኛለህ። በቃሉ የማይባል ከሆነ ደግሞ አይባልም። በቃሉ ይኸውልህ እንደዛ እርግጥ የማላደርገው ለምን መሰለህ? ቅድም ያሬድ ሲያነባው አይተው ከሆነ ወስዶ ደግሞ ምን ይላል? ይበላለጣሉ ማለት እንዳይደለ ደግሞ ያስቀምጡታል። ከዛ ሊያብራሩት ይገባል። ያንን ማብራሪያ ስለሆነ ማንም ሰው አይገደድም አልኩ። ግን ሊታወቅ የሚገባው ለምሳሌ ወልድ ከአብ ተገኝቷል ሲባል ተወለደ ስንል ቋንቋው ለብዙ ሰዎች ጥያቄ ይፈጥራል። ያ ስንል ግን ምን ማለታችን ነው? ምንስ እያለን አይደለም የሚለውን ነገር በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው ወይስ አይደለም? እንደፈለግ አብራራውና የበላይ አስተዳዳሪ ሊባል ይችላል አይቻልም ነው ጥያቄ። ራስ የሚለውን ለማለት ፈልገው ከሆነ አይዶን ነው ነገር የበላይ አስተዳዳሪ ነው ወይስ አይደለም? ምን ለማለት ፈልገው ነው? እሱን ምን ነው የበላይ የሚያስተዳድረው? አካላቶች አብ፣ ወልድ፣ መንፈስ ቅዱስ። የስላሴ አካላት ማን ማን ናቸው? ቆይ አንዴ፣ የስላሴ አካላት ማን ናቸው? እሺ፣ አብ፣ ወልድ፣ መንፈስ ቅዱስ ናቸው። አብ፣ ወልድ፣ መንፈስ ቅዱስ አይበላለጡም። ስለዚህ በስላሴ አካላት መካከል ነው። እንግዲህ በደንብ ስማኝ። ቆይ አንዴ ጥያቄን ስማኝና ከዛ በኋላ ትመልስልኛል። አሁን ጥያቄው የስላሴ አካላት ከተባለ ከፍጥረት አንጻር ልትለኝ አትችልም እና በስላሴ አካላት መካከል ነው። ስለዚህ በቃ በሶስቱ አካላት መካከል ነው ጥያቄ። ስለዚህ ከዚህ አንጻር ምናምን ብለህ የምታብራራው መጀመሪያ መልሱን መልሰልኝ፣ ከዛ ታብራራልኛለህ። በስላሴ አካላት መካከል ማለት በአብ በወልድ በመንፈስ ቅዱስ መካከል ማለት ነው። አብ የበላይ አስተዳዳሪ ነው ይላል። አብ የበላይ አስተዳዳሪ ነው በሶስቱ አካላት መካከል። እሺ አሁን ቅድም ምንድን ነበረ ስንል የነበረው? ልጁ ቅድም እንደዚህ አውርተን ነበር። የቅድሙ አሁን የጠየቁኝ አንድ ጊዜ አይደለም። ቅድም እንዲህ ብለን ነበር ካልክ እንትኑ ምን ማለታቸው አይደለም ምን ማለታቸው ነው የሚለውን ነገር አትረዳው። እንዴት ነው የምትበይነው? ይቻላል መጀመሪያ ይባላል አይባልም የሚለው መልስልኝ። ከዛ ምን ለማለት እንደሆነ ታብራራለህ እያልኩ እኮ። ቅድም እኮ ነገርኩ የሚበላል። ለምንድን ነው ቅድም እኮ ብለህ የምትጀምረው? ቆይ አንዴ እባክህ። ቅድም እኮ አወራን። ቅድም እኮ እንዲህ ብዬ ነበር አትበላ። አንዴ በአጭሩ በስላሴ አካላት መካከል አብ የበላይ አስተዳዳሪ። ቆይ አንዴ ስማኝ። በስላሴ አካላት መካከል ራሱ አብ የበላይ አስተዳዳሪ ነው ይባላል ወይስ አይባልም? ይባላል ብለህ ወይም ከዛ ማብራሪያው አይባልም ብለህ ከምን አንጻር እንደማይባል ቃል በቃል ከሆነ የምትጠይቀኝ ይኸውልህ፣ ምንም ችግር የለም እኮ ቃል በቃል ከሆነ የምትጠይቀኝ ማብራሪያም ስለሆነ አይባልም። ግን ምን ማለታቸው ነው የሚለውን ደግሞ ማየት ከተፈለገ ማየት ይሻል። ገባ እንጂ አይባልም ልንላቸው የምንላቸው ቃላቶች ብዙ ናቸው። ለምሳሌ ወልድ ከአብ ተገኝቷል የሚለው ነገር
በአባባል ደረጃ ለማንም አይምሮ የሚመች አይደለም። ግን ምን ማለት አይደለም ምን ማለት ነው ለምንድነው የሚለው የማይመቸው? ከዛ ከኛ ከክርስቲያኖች ነው አይደለ ለምንድነው የማይመቸው? መረዳት ማን ሰው ነው የሚያገኘው። አይመችም ያለው? ቆይ ዮሐዴ ቆይ ጆ ዮሐዴ እንዴ ቆይ ቆይ ዮሐዴ ወልድ ከአብ ነው የተገኘው የሚለው ለማንም አይመችም ማለት ዮሐዴ ያለ ማብራሪያ ቃል በቃል ያ ንግግር በማያምኑ ሰዎች ዘንድም እየፈጠረ ያለው አርዮስን ጋርም እየፈጠረ የነበረው እኔ ጆ ምንድን ነው? ቆይ አንዴ እባክህ ከዛ አንጻር ነው። ወልድ ከአብ ነው የተገኘው የሚለው ለማንም አይመችም አልክ። ለምንድነው የማይመቸው? መጽሐፍ ቅዱስ የሚለው ነው፣ እኛም እንቀበለዋለን። ከአብ ነው የተገኘው፣ ምንም እኛም የማንደራደርበት የተቀበለው ትምህርታችን ነው። እኮ እኛ የምንቀበለው አብራርተን ነው አይደል? ስላሴን አብራርተን ምንድነው ነው አብራርተን? የምንቀበለው። ቆይ ከአብ አልተገኘም ብለህ ነው እንዴ? ለምሳሌ አረ እኔ ቃላቱን ነው ያልኩህ። ይኸውልህ ብሮ በቅነት ተረዳኝ። ቃሉ ቃላቱን ምን ሆነ? አሁን አዎ ቃሉ ላይ ተገኝቷል። ቆመ ምን ስላልከኝ ቃሉ እንቀበለዋለን እሺ እያልኩ ነው። አንተ የበላይ እሺ አስተዳዳሪ ነው የሚለው ወደ ቃል ምን ትቀበለዋለህ ወይስ አትቀበለው? ወደ ምን እየወሰደ መሰለ? ቃሉ ቃል በቃል ካልከኝ ይሄ እንዴት ይባላል ካልክ እሷን ቃል ይዘ ማብራሪያው ወደ ታች ከቅድም ከያሬድ ጋር እንዳየነው ካላየነው አንተ እንደፈለግከው ከሆነ አይባልም። እሺ ቃሉ እንደዛ አይባልም፣ ግን ምን ማለታቸው ነው? ምን ይኸው ለማለት ወርጄ ፈልገው ነው? ምን ላንብብልህ፣ አልፈለጉም። ወርጄ ላንብብልህ። ቀጥሎ ይኸው ላንብብልህ። በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው። ወልድ የአብን ፈቃድ የሚፈጽም ነው። ለምሳሌ በፍጥረትና በድህነት ጊዜ። መንፈስ ቅዱስ ደግሞ በአብና በወልድ የሚላክ ነው። የሚላከውም ሕይወትን እንዲሰጥ የእግዚአብሔርንም እውነት እንዲገልጥ ሰዎች ድነትን እንዲቀበሉና የእግዚአብሔር ቃል እንዲታዘዙ ለማድረግ ነው። እግዚአብሔር ሁሉ በሁሉ እንዲሆን ይላል። ምን የተለየ ነገር አለው? የወልድ የአብ ፈቃድ ፈጻሚ ስል ከላይ ሆኖ ከዛ ሌላ ቨርስ ማብራራት ይጀምራል። ሰዎች ለሞቱ ሰዎች ብለው የሚጠመቁ አሉ የሚል ሀሳብ ነው የሚያብራራው። ከመጀመሪያ እስኪ አንብቦ ያሬድ ቅድም ሙሉን አንብቦልኝ ነበር። አንብቦ እስኪ። እሺ ይበቃናል። አይ ቲንክ መሰለኝ ይበቃል። እሺ ጥሩ መልካም ጆኒ፣ እናመሰግናለን ስለተወያየን። ረጅም ጊዜ ረጅም ሰዓት ነው የወሰድነው። ታንኪ ስለመጣ እናመሰግናለን። እሺ እኔም በጣም ነው የማመሰግነው ያሬድ። ዮሐዴም ቴንኪው። ሁላችሁም ከስርም ከላይም ያላችሁ እጅግ በጣም ነው የምወዳችሁ። ሰላም ደሩልኝ። ሰላም ደር ጆንሽ፣ እናመሰግናለን። እናመሰግናለን። ሰላም ደርሽ ጆይ። እሺ ተጊ ነው የሚለው ባይዘወ የቅድሙን ፍቺ በሁለቱም እንደሚፈታ በደንብ እንድታስተውሉ። ቅድም ዮሐድዬ ለክርስቶስ ሲነገር ከምን አንጻር እንደሚነገር ለክርስቶስም ተብሎ ይፈታል። ግን ለክርስቶስ ሲነገር በቤተክርስቲያን በምዕመናን በአካሉ በሆነችው ቤተክርስቲያን በኩል እንደሚፈታ አድርጎ ሁለቱንም ያስቀመጠው እና ኮመንት ላይ አንዳንድ ሰዎች ፖለቲካል ሰር ውስጥ ሞክሩ እያዩ ስለሆነ አንፈቅድላችሁም። ትርጓሜያችን በደንብ ሁለቱንም ስለሚያስቀምጥ ማለት ነው። ለሞት የሚለውን የሚያስቀምጣል፣ ደግሞ ለክርስቶስ ሲነገር ደግሞ ልክ ፕሮቴስታንቶቹ በሚያዩበት መልኩ ሳይሆን ለክርስቶስ ሲነገር ደግሞ ከምን አንጻር እንደሆነ በደንብ ቅደምን ያሳይቻለሁ። በሁለቱም እንደሚነገር ማለት ነው። ልዩነቱ እኛ ለክርስቶስ በዚህ መልኩ ይነገራል፣ ለሞት ደግሞ በዚህ መልኩ ይነገራል ብለን ስንፈታ፣ ፕሮቴስታንቱ ደግሞ ነው ይሄ ወልድ ብቻ ነው በቃ አለቀ፣ ለሞት የሚባል ነገር እዚህ ውስጥ አይገባም የሚል ሀሳብ ያቀርባሉ። እሱ ነው ሲያናገር የነበረው። ተጊ ሰላም ብያለሁ። ከዛ ሴና ትቀጥያለች። ተጊ ይቅርታ ዲያቆኒ፣ ከመጀመሮት በፊት እቺ እንትን እንዳይሉ የቅዱስ ጎርጎርዮስ በዚህ አጋጣሚም እንትን ስለሚል ይሄ የፕሮቴስታንቶቹ አምላኬ ለምን ተውከኝ የሚለውን በዚህ አጋጣሚ እዛው ዲባንክ ስለሚያደርገው አሁን አንዳንዶቹ አብትቶታል ምናምን የሚል አስተምሮ ያነሳሉ እና ቅዱስ ጎርጎርዮስ ኦሬሽን 30 ከቁጥር 5 ጀምሮ ቅድም መጀመሪያ ላይ የፈታነውን ፍቺ ይፈታል። ምን ብሎ ከላይ ጀምራችሁ ቴክ ኢን ዘ ኔክስት ፕሌስ ዘ ሰብጀክሽን ባይ ዊች ዩ ሰብጀክት ዘ ሰን ቱ ዘ ፋዘር ይላል። አሁን ልጁ ራሱ ለአብ ይገዛል የሚለውን ሀሳብ ሲያነሱ አይ ይኸው በቃ ልጁ እኮ ከአብ ስለሚያንስ ነው የሚገዛው የሚል
ጥያቄ በሄሬሲዎች በመናፍቃን ይነሳል የሚል ሀሳብ ያነሳና በዚህ ጉዳይ ይላል እንትኑ እሺ ቆይ ከዚህ ጀምሮ ላንብብላችሁ። ከዛ ማይ ጋድ ዋይ ዩ ሃቭ ፎርሴክን ሚ የሚለውን ያነሳልና እችን ፓርት ላንብብላችሁ። ኦኬ according to my view ይላል is the subjection of Christ namely the fulfilling of the Father's will ይልና but as the Son subjects all to the Father so that the Father to the Son ይላል። መጀመሪያ አብ ራሱ ምንድነው ወልድ ራሱ ሁሉም ለአብ እንዳስገዛ ለአብ ያስገዛው ወልድ ነው ይልና ወልድ ደግሞ አይሚን አብ ደግሞ ሁሉንም ለማን አስገዝቷል? ለአብ አስገዝቷል። ሶ የሆነ ሁሉም አስገዝቶለታል ሲባል ቅድም እንትናም ጆም ሲያነሳው የነበረው አይ ያስገዛለት እኮ አብ ነው የሚል ሐሳብ ሲያነሳ ነበር። ኦፍ ኮርስ ይባላል፣ ችግር የለውም። አብ ለወልድ አስገዛለት ይባላል። ወልድ ደግሞ ለአብ አስገዛለት ተብሎ ተገልጿል አይደል? እዚህ ክፍል ላይ ሁሉም ለአባቱ ካስገዛ በኋላ አለቅነት፣ ስልጣን ሁሉ ለአባቱ ካስገዛ በኋላ ሲባል ኦፍ ኮርስ የአውቶሪቲ መበላለጥ እንደሌላቸውን አንድ መሆናቸው የሚያሳይ ክፍል ነው። ስለዚህ አብም ለወልድ ምን ብሏል? አስገዝቷል ካለ በኋላ ዘዋን ባይ ሂዝ ወርክ ወልድ በስራው the other by his good pleasure አብ ደግሞ በመልካም በበጎ ፈቃዱ አስገዝቶለታል ይልና as we have already said as this he who subjects present to God that which he has subjected making our condition his own ይላል። ታዲያ ልጁ ተገዛ ወይም ደግሞ ሰብጀክት አደረገ ሲባል ምን ማለት ነው? ሜኪንግ አወር ኮንዲሽን ሂዝ ኦውን የእኛን መገዛት የራሱ አደረገ ማለት ነው። ኦፍ ደ ሴም ካይንድ ከምን ጋር ከየትኛው አገላለጽ ጋር? ኢት አፒርስ ቱ ሚ ኢዝ ዘ ኤክስፕሬሽን ማይ ጋድ ዋይ ሃዝ ዶስ ፎርቴክን ሚ አምላኬ አምላኬ ስለምን ተውከኝ የሚለውን ቃል ልክ እንደዛ ነው የምንረዳው ይልና ኢት ዋዝ ናት he who was forsaken either by the father እሱ በአባቱም ጭራሽ አልተተውም or by his own godhead በራሱ መለኮትም ፈጽሞ አልተተውም የራሱ መለኮትም ጭራሽ አልተወም ይልና as some have taught አንዳንዶቹ እንደሚናገሩት እንደሚያስተምሩት አባቱ ትቶት ነው መለኮቱ ትቶት ነው እንደሚሉት እንደዛ በፍጹም አይደለም ይልና as if it were afraid of the passion እንደፈራ ወይም ደግሞ መከራውን ፈርቶ እንደተናገረ የሚሉ ማለት ነው። and therefore withdrew itself from him in his suffering ይላል። መከራውን ፈርቶ መለኮቱ ትቶት ሄደ እንደሚሉትም አይደለም ይላል። ኦኬ ታዲያ ምንድነው ይላል? for who compelled him either to be born on earth at all or to be lifted up on the cross but as I said he was in his own person representing us ነገር ግን ምን እያደረገ ነበረ? ይሄን የተናገረው he was in his own person በራሱ አድርጎ ስለማን እየተናገረ? እኛን ወክሎ እየተናገረ ነበረ ይልና for we were the forsaken and despised before እኛንን በእግዚአብሔር የተተው ነው እና ከእግዚአብሔር የተለየ ነው but now by the suffering of him who could not suffer መከራ በማይቀበለው በእርሱ መከራ መቀበል ምክንያት ግን we were taken up and saved ይላል። በእርሱ ምን ተደረግን ይላል? ከፍ ተደረግን፣ ተነሳን፣ ከዛ ደግሞ ዳንን ብሎ ተናገረ። similarly he makes his own our folly and our transgression የኛ መተላለፍ የኛ መውደቅ የሱ መተላለፍ ተደርጎ እንደተነገረው እያለ ይገልጻል። ስለዚህ ይሄ ሰብጀክሽንም ወልድ ራሱ ሲባል የቤተ ክርስቲያን አካል ራስ እንደመሆኑ በእርሱ ተነገረ እንጂ እሱስ በጭራሽ ሁሉም የሚገዛለት ነው። ከአብ ጋር በመለኮት አንድ ስለሆነ ሁሉም ፍጥረት የሚገዛለት እንጂ እሱ ራሱ የሚገዛ አይደለም። ግን የቤተ ክርስቲያን አካል እንደመሆኑ በራሱ ፐርሰን ቤተ ክርስቲያንን ወክሎ ተናገረ ብሎ ቅዱስ ጎርጎርዮስ ያስረዳል እና ከዚህ አንጻር ልንረዳ ያስፈልጋል። ያ ሁለቱም አንድምታዎች አሉ እኛ ጋር። እሺ አዲ ቃሎት ያሰማልን። ይሄው ነው የኛ ትምህርት ጥርት ያለ ነው።
ሰው በሁለቱም እይታዎች ያሉትን የእኛና የፕሮቴስታንቱ ነው በደንብ ተለይቶ አይታችሁታል ማለት ነው። ሰው የምንከራከረው የምንወያየው ዲቤት የምናደርገው ለምንድን ነው? እኛ ይህን ክፍል የምንረዳው አንደኛ ጌታ በሞቱ የሚገለው ሞትን ነው። ሁለተኛ ደግሞ ምንድነው? ሁለተኛውን ትርጉም በክርስቶስ አንጻር ተደርጎ ለቤተክርስቲያን ይነገራልና ነው። የክርስቶስ አካሉ የሆነችው ራስ የሆነላት ቤተክርስቲያን ስለሆነች ማለት ነው። በፕሮቴስታንቱ ደግሞ አይ ነው በክርስቶስ በኩል ለቤተክርስቲያን የሚነገር አይደለም፣ በቃ ራሱ ወልድ ነው፣ ለአብ የሚገዛው ራሱ ወልድ ነው የሚል እይታ ነው የነበረው። ያን ነው ሲያናግር የነበረው ሰው ጥሩ